ገድለ ተክለ ሃይማኖት ላይ የመቃብር ስፍራ ለኃጢአታችሁ ቤዛ ተደርጎ ተሰጥቷል ይላል። ተቀበለዋል? አውጣው። ተቀበለዋል ወይ? አውጣው። ተቀበለዋል ወይ? ወይኔ እናንብበው ወንድማችን። ለኛ ይህ አባታችን በአማላጅነቱ ኃጢአታችንን የሚያስተሰርይልን በጸሎቱም ከኃጢአት የሚያነጻን መማጠኛ የሚሆነውን ይህንን የአባታችን የተክለ ሃይማኖት መቃብር ቦታ ሰጠን ይላል። ሳትጠራጠሩ በቃል ኪዳኑ አምናችሁ መጠጊያችሁ እርሱም የኃጢአታችሁ ቤዛ መቃብሩን የሰጣችሁ ይላል። ጸዋረተ ፍሬ። እሺ ከየት ቤተ እምነት ነው? ኦርቶዶክስ ተዋሕዶ። እሺ ሜላ ያለ እሺ አለው። በሲ ብራዘርን ደግሞ ተቀበለው እስቲ። እሺ ጸዋሪት እንዴት ነህ? ሰላም እንዴት ናችሁ? እግዚአብሔር ይመስገን። አሜን አሜን። እሺ ኦርቶዶክስ ልክ ናት ወይ? በምን በመዳን ትምህርቷ ነው? በምን ስፔሲፊክ ቢደረግ እንደ ቤተክርስቲያን እውነተኛው ቤተክርስቲያን ነች? አዎ። ኦኬ። ከምን አንጻር ምንድን ነው መስፈርቱ? መጽሐፍ ቅዱስ። ኦኬ። መጽሐፍ ቅዱስ ስለ ኦርቶዶክስ ይነግረናል በሚገባ። ምኑ ጋር? የኦርቶዶክስ እንግዲህ መሰረታዊ ትምህርቶቿ በአምስቱ አዕማደ ምስጢር ላይ ነው የሚመሰረተው። ዶግማቲክ ትምህርቶቿ እነዛ አምስቱም መሰረቶቿ መጽሐፍ ቅዱስ ናቸው። ማስረጃ አለ አምስት ስለመሆናቸው የኦርቶዶክስ ዶክትሪን? ለምሳሌ አንደኛው እምነት ነው። እምነት አምስት ውስጥ አለ? ሚስጥረ ጥምቀት፣ ሚስጥረ ቁርባን፣ ሚስጥረ ትንሣኤ ሙታን፣ ሚስጥረ ሥጋዌ። እምነት አምስት ውስጥ አለ? እምነት የሚባል አለ? አዎ። ለምሳሌ ሚስጥረ ሥላሴ በአንድነትና በሶስትነቱ እናምናለን። ሚስጥረ ሥላሴ የሁሉም ሚስጥራቶች መሰረቱ እምነት ነው እኮ። እንደዛ የሚባል ትምህርት አላችሁ ወይ? አለው። የቱ ጋር? ለምሳሌ ማርቆስ 16 ያመነ የተጠመቀ ይድናል ይላል። ማርቆስ እንግዲህ መጽሐፍ ቅዱስ ላይ ያለ ነው። እናንተ ቤተክርስቲያን ነው እየጠየቁ ያሉት። እናንተ ቤተክርስቲያን እምነት የሚባል ሚስጥር አለ? አምስቱን አዕማደ ምስጢሮች እኮ ዘረዘርኩልህ የሚል እምነት የሚባል ሚስጥር አለ ወይ? የሁሉም ሚስጥር መሰረታቸው እምነት ነው። እምነት ሳይኖር ሚስጥር የለም። ኧረ እባክህ እምነት የሚባል ሚስጥር አለ ወይ? ሚስጥር የለም። እንደዛ የሚባል ሳይሆን የነገርኩህ ያለሁት ምንድን ነው? እሺ ቅድም ስላልክ ነው ሚስጥር የሚባል እምነት ብለሃል። እሺ እንደዛ የሚባል የለም። አሁን አምስቱ ብቻ ናቸው የናንተ ኦርቶዶክስ ዶክትሪን? ዶክትሪኑ አዕማድ ተብሎ የሚጠሩት አምስቱ ናቸው። እሺ ማስረጃ አምስቱ ብቻ ስለመሆናቸው? ስላለመሆናቸው ማስረጃ ማቅረብ ትችላለህ የሚል ነው። በደንብ እችላለሁ። አንተን አቅርብና ከዛ ደግሞ የኔን አቀርባለሁ። በደንብ አቅርብልሃለሁ። እንግዲህ እኛ ስንማር አምደ ሃይማኖትንም ማየት እንችላለን። ሌሎችም የቤተ ክርስቲያን መጽሐፍቶችን ማየት እንችላለን። መሰረቱ አምስቱ እንደሆኑ ለምን ማስረጃ አምስቱ ስለመሆናቸው ማስረጃ አሳየኝ። ዶክትሪን ማለት የሚቀየር የማይለወጥ ነው አይደል? ዶግማቲክ ነው። ኦኬ እሺ። የክህነት ትምህርታችሁ ይቀየራል? የክህነት ትምህርት ይቀየራል? የክህነት ትምህርታችሁ ይቀየራል? አልገባኝም። ማብራሪያ ትሰጥበታለህ? የክህነት ትምህርት ዶግማ ነው ወይንስ አይደለም? ሚስጥረ ክህነት የክህነት ትምህርቱን በራሱ ነው። አዎ ወዳጄ፣ ሚስጥረ ክህነት የሚላለ እንዴ? ግን የላችሁ?
ካለ አሳየኝ እስቲ ሚስጥረ ክህነት ካለ። አላቅም እኔ እስቲ አሳየኝ ካለ አሳየኝ። ሚስጥረ ክህነት የሚባል ትምህርት ካለ አሳየኝ፣ ማስረጃ ቀርብ። ስለዚህ አሁን እሺ፣ አይ አሳየኝ። ቆይ ወዳጄ፣ አሁን እኮ አላሳየኝም፣ ምንም እኮ ማስረጃ አላሳየኝም። አይ አንተ እኔ ስለማላቅ ነው ሚስጥረ ክህነት የሚል አለ ስላልከኝ ማስረጃ እሱን አሳያለሁ። አሁን አምስቱ ማስረጃ የለህም። አምስቱ ብቻ ስለመሆናቸው ስላለመሆናቸው አላቀረብክልኝም አባቴ። ወዳጄ እኮ እኔ ያቀርብልሃለሁ። አሁን አንተ የአንተ ቤተክርስቲያን እየነገርከኝ ነው አይደል? ስለአንተ ቤተክርስቲያን መጀመሪያ አንተ እኮ ነው የምታቀርበው፣ እኔ አይደለሁም ስለአንተ ቤተክርስቲያን የማቀርብልህ። ስለዚህ በአንተ ቤተክርስቲያን መሰረት አምስቱ ብቻ ስለመሆናቸው ማስረጃን አቅርብና ከዛ በኋላ እኔ ደግሞ የራሴን ማስረጃ አቅርብልሃለሁ። ትንሽ ደቂቃ ከጠበቀኝ ማቅረብ እችላለሁ። እጠብቅሃለሁ። የት እንሄዳለን? እዚሁ ነን እኮ፣ ምንም ችግር የለውም። አንዴ ማስረጃ ተገኝቶ ነው እንዴ? የትም አንሄድም። እንቅልፋችን ቢመጣም ራሱ ቁጭ ነው የምንለው። እስከዛው ከሌላ ሰው ጋር መቀጠል ይችላል ዳኒ። እሺ ቃል ዘተዋሉ ጸዋረ ቀረ በዛው ሰላም ነው። እግዚአብሔር ይመስገን ሰላም ነው አለ። እሺ ከየት ቤተ እምነት የሚሰማ ሰው? ኦርቶዶክስ። እሺ ኦርቶዶክስ ልክ ናት በታስባል? በምን ያው ልክ ሆነችበት እኮ በምንድን ነው ጥያቄው? ክሊር አርጋ። ኦርቶዶክስ እንደ እምነት እንደ ቤተ እምነት ኮጋይ ጥያቄን ክሊር አርጋ። ካልገባ ሌላ ሰው እናስገባለን። ብራዘር ግልጽ እኮ ነው ጥያቄው። እንደ ቤተ እምነት ልክ የሆነችበት ነገር አላት ወይ? ኦኬ ስለዚህ አዎ አላት። አዎ እሺ በምን? በክርስቶስ የተመሰረተች ስለሆነች ኦርቶዶክስ። አዎ ኢየሱስ ነው የመሰረታት? አዎ በክርስቶስ ራሷ ክርስቶስ ነው። እሺ ማስረጃ ስጠኝ እስቲ ኢየሱስ እንደመሰረታት። ኦርቶዶክስን ኢየሱስ መስርቷታል? ኤፌሶን 2:20። እሺ ኤፌሶን 2:20 ኦርቶዶክስ የሚል አለ? አንብብ። አነበብኩት። ኦርቶዶክስ የሚል የለም። በሐዋርያትና በነቢያት የተመሰረተች የክርስቶስ የእውነተኛ ቤተክርስቲያን ናት ወንድማችን። ኦርቶዶክስ አይለማ። ማስረጃ ስጠኝ። ኦርቶዶክስ ምን ቀጣፈልገን? ኦርቶዶክስ ምን ማለት ነው? ወደ ትርጉም ነው የምትሄደው ወይስ ምንድን ነው? ቃል መቼ ረስታው? አሁን ደግሞ ሌላ ርዕስ ላይ ለመሄድ ፈልገህ ነው እኮ። ኦርቶዶክስ የሚል ትርጓሜ ፈልገህ ነው ወይስ ምንድን ነው? ረስታው ነው ማስረጃ የጠየቅኩህን ጥያቄ። አንተ ነው እንቅልፍ እየወሰደ ነው እንዴ የምትጠይቀው? በትክክል ብራዘር፣ በስርዓት አውራ እኮ። ኦርቶዶክስ ምን ማለት ነው? እንደዛ የሚል የለም አልከኝ። ጥያቄ እኮ በትክክል እየጠየቀኝ አይደለም። እንቅልፍ እየወሰደ። አይ መልስ ነው ያጣሁት። መልሱን ጥያቄውን ከረሳው ላስታውስ። ልጠይቅ። ኦኬ ልድገምልህ። የጠየቀኝ ድገምልህ። ኦርቶዶክስ ትክክል ናት ወይ አልከኝ። እሺ ከዛ በምን ስል የትኛው ይሁን ብቻ ትክክል ናት ወይ አልኩ። ኦኬ በክርስቶስ ከሆነ አዎ በክርስቶስ የመሰረት ቤተክርስቲያን ናት፣ ራሷ ክርስቶስ ነው አልኩ። እሺ ከዛ መጽሐፍ ቅዱስ አሳየኝ እንደዛ የሚል ቤተክርስቲያን በክርስቶስ እንደተመሰረተ አሳየ አልከኝ። ኦኬ አልኩ። ኤፌሶን 2:20 በነቢያትና በሐዋርያት የተመሰረተች እውነተኛ ቤተክርስቲያን እንደሆነች ነገርኩ። የትኛዋ? ኦርቶዶክስ ነው። እሺ ኦርቶዶክስ መሆኗና ማስረጃ መስጠት ያለብህ። እሺ እና አንብበውና 2:20 ላይ ኦርቶዶክስ መሆኗን ያቺ ቤተክርስቲያን ታሳየናለህ። ያው እሺ በሐዋርያትና በነቢያት መሰረት ላይ ታንጻችኋል
የማዕዘኑ ራስ ድንጋይ ክርስቶስ ኢየሱስ ነው ይላል። አሜን። ያቺ ቤተክርስቲያን ኦርቶዶክስ መሆኗን ግን አንተ ማስረጃ የለም። እኛ መጽሐፍ ቅዱስ የሰጠ ተርጉመን የሰጠን እኮ ይሄ የህፃናት ጨዋታ ታቆማለህ። ማስረጃ ነው እሱ የህፃናት ጨዋታ ነው። የህፃናት ጨዋታ ነው። ማስረጃ ነው የተጠየቀው። ማስረጃ ነገርኩ እኮ እሱን እዛ ሄዳችሁ ፎግሩ ብራዘር። አሁን ማስረጃ እዚህ ላይ ኦርቶዶክስ የሚል የለም። ኬትና ኦርቶዶክስ ምን ማለት ነው? መልስ ታጋ እንደምስቅ አውቃለሁ ብራዘር። ማስረጃ ትክክለኛ የተዋህዶ ማለት እኮ ነው። ቃል ስጋ የሆነ በክርስቶስ አይልም። ቃሉ አይልም ብራዘር። ተዋህዶ ምን ማለት ነው? ተዋህዶ ምን ማለት ነው? ማስረጃ አሁን መልስ ታጣ ጥያቄ ማስረጃ ተዋህዶ ማለት ነው። ክርስቶስ አልተጠየቅም። አሁን ስለሱ አለ የጠየቀው። እዚህ በሐዋርያትና በነቢያት መሰረት ላይ ታነጻቸዋል። የማዕዘኑ ራስ ድንጋይ ክርስቶስ ኢየሱስ ነው አለ። ስለ ተዋህዶ ምንም የሚያወራው ታሪክ የለም። እዚህ ጋር የተጠየቀው ጥያቄ ምንድን ነው? ቆይ ስሜት ያለ የጠየቀኝ ወንድሜ ኦርቶዶክስ አይደለም። መጽሐፍ ቅዱስ ውስጥ ኦርቶዶክስ የሚል ቤተክርስቲያን የለም። ካለ አሳየን። እሺ ትንቢተ ኢሳይያስ 3:16 አውጣልኝ። እሺ ትንቢት እንግዲህ ቤተክርስቲያን ትንቢተ ኢሳይያስ ምዕራፍ 3 ላይ ተመስርታለች ብሎ ሊያሳየን ነው ወዳጃችን። እሺ ትንቢተ ኢሳይያስ ምዕራፍ 3 ነው ያልከው? 16 ምዕራፍ 16 እሺ ቁጥር ስንት? 16 ምዕራፍ ስንት? 16 ቁጥር ስንት? ምዕራፍ 3 ቁጥር 16 ምዕራፍ 3 ቁጥር 16 እሺ ስሙ እንግዲህ ኦርቶዶክስ መልስ አላት። ደግሞም እግዚአብሔር እንዲህ አለ፣ የጽዮንን ቆነጃጅት ኮርተዋልና አንገታቸውንም እያሰገጉ በዓይኖቻቸው እያጣቀሱ ፈጠርንም እያሉ በእግሮቻቸውም እያቃጨሉ ይሄዳሉና። ተሳስቻለሁ፣ ይቅርታ። ስለዚህ ለማንኛው ዮሐንስ 14:6 ሻምል። እሺ ዮሐንስ 14:6 ኢየሱስም እኔ መንገድና እውነት ሕይወት ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ይላል። በቃ ስለዚህ ኦርቶዶክስ ማለት ቀጥተኛ መንገድ ነው። ኢየሱስ ክርስቶስ ደግሞ ቀጥተኛ መንገድ ነው ወንድሜ። ስለዚህ በክርስቶስ የተመሰረተ ኦርቶዶክስ ቀጥተኛ ማለት ነው ወንድሜ። አሁን ስለ መጽሐፉ ስለ ኢየሱስ ያወራል። ቆይ ሳቅን በኋላ ኦርቶዶክስ ታዲያ በክርስቶስ አንዴ አሁን የጠቀስከው ክፍል ላይ ስለ ኢየሱስ መንገድነት ነው የሚያወራው። ስለ ኦርቶዶክስ መንገድነት አያወራም። ቀጥተኛ መንገድ ይላል አይልም? ወደ ቀጥተኛ የሚመራ ማን ነው? ቀጥተኛ መንገድ የሚመራ መንገድ ማለት አይልም ብራዘር እኮ። መንገዱ ማን ነው? ኢየሱስ ነው መንገዱ። ወዴት ነው የሚመራ? ወደ እግዚአብሔር መድረሻ ነው ኢየሱስ። ስለዚህ መንገድ ማለት ቀጥተኛ ነው አይደል? አሁን ጥያቄ ውስጥ አሁን እኮ የመጠየቂያ እድል ቦታ አሁን አንተ ማስረጃ ነው ማቅረብ ያለብህ ብራዘር እኮ። ስለ ቤተክርስቲያን ዲፊኒሽን ነው አዎ ብራዘር። ኦርቶዶክስ መንገድ የሆነችበት የመጽሐፍ ቅዱስ ትምህርት የለም እኮ ነው። እዚህ ጋር ምንድነው አሁን አንተ ነገረ ድነት ሳይሆን ስለ ዲፊኒሽን የለኝም ነው የሚባለው ብራዘር። የለኝም ቀደም ያልኩት ትርጉም የለኝም ነው የሚባለው። ምንም ያወራው ምን አለ? ልጠይቅሽ ምን ትጠይቀኛለህ? ገና ነን እኛ። እኔ ነኝ የምጠይቅ። እሺ ሌላስ ኦርቶዶክስ ትክክል የሆነችበት ምትለው ምንድን ነው? እሱ በነቢያትና በሐዋርያት የተመሰረተች ናት አልኩ እኮ። እሱንማ ሄደን አጣ ነው እኮ። ምንድን ነው የምታጣው? የኦርቶዶክስ የሚል የለማ። ኦርቶዶክስ ትርጉም ምንድን ነው? ስለ ቃል ትርጉም አይደለም የምናወራው እኮ። ትርጉም ሳታውቅ ለምን ትጠይቀኛለህ? ኦርቶዶክስ ትርጉም ምንድን ነው? ስለ ቃል ትርጉም አይደለም የኔ ጥያቄ ነው እኮ። ስለ ኦርቶዶክስ እኮ ነው የምትጠይቀኝ። ስለ ቃል እኮ ነው። ስለ ቃል ትርጉም አይደለም የጠየቅኩ፣ ስለ ቤተክርስቲያን። ስለ ኦርቶዶክስ ነው እየጠየቅኝ ያለ። ትርጉም ምንድን ነው? ኦርቶዶክስ
ኦርቶዶክስ ማለት ቀጥታ ማለት ነው። በቃ ቀጥተኛ መንገድ ማለት ነው። ቀጥታ ማለት ነው። ቀጥታ ማለት ነው። በቃ 14:6 አመጣሁልህ። ቴንክ ዩ ጨርሰናል። ምንድን ነው የምታመጣልኝ? ጨርሰናል። 14:6 ለራስህ ቀጥተኛ ምንድን ነው የምታመጣልኝ ብራዘር? 14:6 ላይ ቆይ አንዴ ምን ቴንክ ዩ ትላለህ ብራዘር? ጥሩ እኮ ታመሰግነኛለህ። እሺ 14 ላይ ምንድን ነው ያለው? አንብበው እንዲገባ አነበብ ነው እኮ 14 ላይ ኢየሱስ ክርስቶስ መንገድ ስለመሆኑ ነው የሚናገረው። ኦርቶዶክስ መንገድ ናት አይልም። ኦኬ ቀጥተኛ መንገድ አይደለም ክርስቶስ። ኢየሱስ ክርስቶስ መንገድ ነው፣ ኦርቶዶክስ ግን አይደለም። ቀጥተኛ መንገድ አይደለም ክርስቶስ። ስለ ኢየሱስ ስትጠየቅ ነው። አዎ ኢየሱስ መንገድ ነው። ቀጥተኛ መንገድ ነው አይደለም? መልስልኝ። ኢየሱስ መንገድ ነው እኮ ቀጥተኛ መንገድ ነው። መንገዱ የክርስቶስ መንገድ ቀጥተኛ ነው አይደለም? ኦፍ ኮርስ ኢየሱስ መንገድ ነው። ስለዚህ ኦርቶዶክስ ቴንክ ዩ ዚስ ኦርቶዶክስ አንተ ነህ ያልከው። መለስከው። አንተ ነህ ያልከው እኮ ነው እያልኩ ያልከኝ። አንተ ነህ ያልከው መንገድ ናት ያልከው። ሌላ ጥያቄ ካለ ካዳል አይ እዚህ ጋር ነኝ ያለው እንደ ባዶ እንደሆን ካሳይቼ ነው ሌላ ላይ የሚሄደው። አልጨረስኩም ገና መጀመርኩኝ። አንድ ጥያቄ በቃ ይሄ መልሰዋል። አንተ ራስህ በቃ ጨርሰህ እዚሁ ጋር ነኝ ወዳጄ። አንዴ አትደረብ። በሐዋርያትና በነቢያት ላይ ተመስርታለች አልከን። ማናት የተመሰረተችው? ማን ብለህ ነው የመለስከው? ማናት የተመሰረተችው ወዳጄ? እኔ ምንም አልመለስኩም። ኦርቶዶክስ አለን። እሺ ሶ ሐዋርያት ላይ ሐዋርያቶች ያስተማሯት ትምህርት አሁን በቤተ ክርስቲያኒቷ ውስጥ አለ? መጽሐፍ ቅዱስ ሰጠ እያልኩ መጽሐፍ ቅዱስ ከምታነባ አለ ወይ? አሁን ቀጥታ ብራዘር አለ ወይ? ኦርቶዶክስ ውስጥ ያለው ትምህርት አለ? አዎ እርግጠኛ ነህ? አዎ እሺ ሰምታችኋል አለ ብሏል። እሺ የትኛው ሐዋርያ ነው? የትኛው ሐዋርያ ነው ሰዎች የመቃብር ስፍራ ለኃጢአት ቤዛ ሆኖ ተሰጥቷል ብሎ ያስተማረ? የት ነው የሚለው? ኦርቶዶክስ ውስጥ መጽሐፍ ቅዱስ እያወራን ገድላት ስለ ኦርቶዶክስ ነው የምናወራው። እሺ መጽሐፍ ቅዱስ አሳየኝ። ስለ ኦርቶዶክስ ነው የምናወራው ወዳጅ እኮ አሳየኝ። ኦርቶዶክስ ውስጥ ያለ ትምህርት ነው የማወራው። አሳየኝ አንተ ለምታወራው። እሺ ገድለ ተክለ ሃይማኖት ላይ የመቃብር ስፍራ ለኃጢአታችሁ ቤዛ ተደርጎ ተሰጥቷል ይላል። ተቀበለዋል? አውጣው። ተቀበለዋል ወይ? አውጣው። ተቀበለዋል ወይ? ወይኔ እናንብበው ወንድማችን። ተቀበለዋል ወይ? እንዴት ነው ማስረጃ ሳላይ እኮ ቢኖር ባሳየ ተቀበለዋል ወይስ አትቀበለውም? አውዱ ማየት ፈልጋለሁ። እስታሳየኝ ችግር የለም። የፈለከውን አውዱ። ለኃጢአት የመቃብር ስፍራ ለኃጢአት ቤዛ ተሰጥቷል ወይስ አልተሰጠም ብለህ ታምናለህ? አንተ ነህ ያመጣው ማስረጃ አይደለም። እሺ ጥሩ። ካላየ አያምንም፣ ሲያይ ግን ያምናል። ወዳጃችን እንዳትረሳ። አንተ ግን አንድ ቀን ተጠይቀህ አታውቅም። በቃ ሁሌ እንደጠየቀ እምነት በቃ መቼ ነው የምንጠይቀው? አይዞህ ብራንስ አይዞህ። ካልቪኒዝም ዓለም ሳይፈጠር ለሲኦል ተፈጥሯል። አይዞህ ብራንስ። እሺ ጥምቀት ያድናል የምትል ሰው የትኛው ነው? አይዞህ ብራንስ። ታረጋችን ነው። እሺ ሚዩት አድርገህ ብራዘር፣ ሚዩት አድርገህ እያወጣሁልህ ስለሆነ አም ሶሪ። እሺ እኮ ትቀበለዋለህ ወይስ አትቀበለውም? ኧረ ማስረጃ አውጣልኝ ዳንዬ። እንዴ እሺ ጥሩ፣ እንደዚህ ይላል። አውጣ። ኧረ ስክሪን አይ አነብልሃለሁ። ስክሪን አሁን ስልኬን ለአንተ በቃ ምዕራፉን እነግርሃለሁ። ከዛ አነብልሃለሁ። እንዴ በህዝብ ፊት እንዳወራው በህዝብ ስክሪንሾት አድርገህ አላዞርም አልኩ። ካሁን ስልኬን ነቅዬ ሌላ ጥያቄ ካለ አይ በቃ መመለስ ካልቻልክ ይኸው አንብቤልህ። እንዴ ለአንተ ምን ብዬ ነው የማምነው? አንተ ማን ስለሆንክ ነው? በቃ መጽሐፉን አንብበህ ከዛ ታምነናል። ስክሪንሾት አድርገህ አውጣው። ይኸው ምዕራፍ እነግርሃለሁ፣ ቁጥር እነግርሃለሁ፣ መጽሐፉ እንደዚህ ዞር ያሳያለሁ። አይ እንደዚህ ለማመጣ አልችልም ብራዘር። ምክንያቱም ያለ ኤቪደንስ አነብልሃለሁ። አንብቤልህ የመመለስ አቅም አለ ወይስ የለህም?
ብራዘር አይደል? ከዚህ በላይ መለማመጥ አለብን። እሺ ቴንክ ዩ ወንድሞች። መልስ ስታጣ ነው እንደዚህ የምትሆነው። አውጣ አንብበው አልክ፣ ይኸው አውጥቼ ላነበው ነው። የግድ ማየት አለብኝ ካልክ ደግሞ ልረዳህ አልችልም ብራዘር። ይኸው ስክሪንሻት ታረገዋለህ፣ አሳያለሁ እንደዚህ አዙሬ፣ ከዛ ስክሪንሻት አድርገህ የማገላበጥ መጽሐፉን ቦታውን ነግርሃለሁ፣ ከዛ ታየዋለህ ማለት ነው። ዳትሶል። ከዛ ውጭ ግን ሌላ ሀሳብ የለም። እሺ ላንብብላችሁ ነው። ያው እንደዚህ ይላል። አሁንም ለእኛ ይህ አባታችን በአማላጅነቱ ኃጢአታችንን የሚያስተሰርይልን በጸሎቱም ከኃጢአት የሚያነጻን መማጠኛ የሚሆነውን ይህንን የአባታችን የተክለ ሃይማኖት መቃብር ቦታ ሰጠን ይላል። ሰጠን ምኑን? ይሄንን የመቃብር ቦታ። ልቀጥል። እሱ ብቻ አይደለም ያለው፣ ሳትጠራጠሩ በቃል ኪዳኑ አምናችሁ መጠጊያችሁ እርሱም የኃጢአታችሁ ቤዛ መቃብሩን የሰጣችሁ ይላል። እግዚአብሔርን እያመሰገናችሁ ምን የኃጢአት ማስተሰሪያ የሚሆን የመቃብር ስፍራ። ይኸው ስክሪንሻት አድርገው ብራዘር፣ ይኸው መጽሐፉ። ይሄንን ከየትኛው ሐዋርያን የተቀበለች? በሐዋርያት መሰረት ላይ የተመሰረተችው አልከ? የትኛው ሐዋርያን የሰበከው? የመቃብር ስፍራ የተክለ ሃይማኖት የመቃብር ስፍራ የኃጢአት ማስተሰሪያ ነው ብሎ የሰበከው የትኛው የመቃብር ስፍራ? አይዞ ብራዘር አይዞ። እሺ ጸዋሪተ ተመለስክ? አይ ቲንክ ከሚላ ጋር እያወራችሁ ነበርና አልሰማችሁም፣ ዞር ብዬ ነበር። ተመልሼ ማስረጃ ምናምን ስታወሩ። እሺ ሚላይ ተመልሷል። እሺ መልካም ማስረጃ ለመጣህልን። እሺ ምሳሌ 9:1 ላይ መጽሐፈ ምሳሌ 9:1 ላይ ቤቷን ሰራች 5ቱን አዕማዳትንም አቆመች ይላልና መጽሐፈ ምሳሌ ነው ማስረጃ። ሐሳቤ ልጨርስ። አይ አይደለም፣ አይጠየቅኩ ወዳጄ። ስለ መጽሐፈ ምሳሌ ማን ጠየቀ? እሱም ደግሞ ስለ እንትን አይደለም የሚያወራው። አይደለም ጥያቄ የነበረው ምንድን ነው? 5ቱ አዕማደ ምስጢራት ላይ ነው መሰረታችን አልኩ። ለዚህ ማስረጃ ማቅረብ ትችላለህ ወይ አልከኝ። 5 ስለመሆናቸው። 5 ብቻ ስለመሆናቸው ይኸው ጥበብ ቤቷን ሰራች 5 አዕማዶችንም አቆመች ይላል እኮ መጽሐፈ ምሳሌ። መጽሐፍ ቅዱስ አይደለም መጽሐፈ ምሳሌ? መጽሐፍ ቅዱስ አካል አይደለም? አትቀበሉትም? መጽሐፈ ምሳሌ ሚስጥረ ሥላሴ ሚስጥረ ሥጋዌን ነው የሚለው። ሌሎቹንም ማምጣት እችላለሁ። በሚስጥረ ሥላሴ ላይ መጥቀስ እችላለሁ። ወዳጅ እዚህ መጽሐፈ ምሳሌ ላይ ስለ ሚስጥረ ሥላሴ ነው የሚያወራው። እንደዛ አላልኩኝም። ታዲያ ለምንድን ነው የምጠቅሰው? እንደዛ ካላልክ 5 ስለመሆናቸው ሲጀምር መጽሐፈ ምሳሌ ምዕራፍ ስንት ነው ያልከኝ? 9:1 9:1 ላይ 5 ይላል ይላል። ቁጥር ስንት ላይ? የመጀመሪያው ላይ ምዕራፍ 9 ቁጥር 1 ላይ 7 ነው እኮ የሚለው ወዳጅ። እንዴት ነው ቁጥር ላይ ራሱ 7 እኮ ነው የሚለው መጽሐፈ ምሳሌ? መጽሐፈ ምሳሌ 9:1 መጽሐፍ ቅዱስ ይዤ ነው ማወራ። ምሳሌ ምዕራፍ 9 ቁጥር 1። ኦኬ የትኛውን መጽሐፍ ቅዱስ ሲሆን ያስከው? ሌላ ስልክ ቢኖረኝ አሳየህ ነበረ። እትሙን ልንገርክ። የ2000 ነው? ኦኬ የ2000 እንደዛ እንደሚል አላየሁም። ዳንኤል አለ እንደ 2000 እጅ ያለ
ይህንንም ከቀየረች ኦርቶዶክስ መቼም ሌላ ግባት ነው ስታይ። መጽሐፈ ምሳሌ ምዕራፍ 9 ቁጥር 1። እንደውም ኦርቶዶክሴን እኮ የምትጠቅሰው ለሰባቱ ሚስጥራተ ቤተክርስቲያን ነው እንጂ ለአምስቱ አዕማደ ሚስጥራት አይደለም። ሰባት አይልማ ሚላዬ፣ አንድ አምስት ነው። እስቲ የሁለት ሺዎትም እንደሚል እስቲ ነው እሱን ስላላየሁት እንጂ ሌላ ሁሉ መጽሐፍ ቅዱስ ሰባት ነው የሚለው። እንግሊዘኛውንም ባይብል ይደብታው ሰባት ነው የሚለው። ሰባት ፒላሮች ነው የሚለው። ሰባት ምሰሶች። አይ እሱንም አልቀየረችም። ሰባት ነው የሚለው። ጥበብ ለራሷ ቤቷን ሰራች፣ ሰባቱንም ምሰሶች አቆመች፣ ፍሪዳዋን አረደች፣ ወይን ጠጅም በማድጋዋ ጨመረች። ታዲያ ጸዋሪተ ከየት ነው እያነበብክ ያለው? ሳንብ ተሳስተ ነው? እንደዛ ሰባት ነው የሚለው። አሁን ሳየው ጥቅሱ ሰባት ነው የሚለው። ይቅርታ፣ ችግር የለም ያጋጥማል። እሺ። ስለዚህ አሁን ሌላ ማስረጃ አለ? አምስት ብቻ ስለመሆናቸው? አይ አምስት ብቻ ማለት አሁን ለምሳሌ ሚስጥረ ሥላሴ ላይ እናንተም ጋር ያለው እኛ ጋርም ያለው በአንድነትና በሶስትነቱ ጉዳይ ምንም እንትን የለው፣ ክሊር ነው ማለት ጥያቄ ሆኖ ራሱ እንዴት እንደቀረበ ግራ ገብቶኛል ለራሴ። አይ ስንት ነው የእናንተ ዶግማችን? አምስት ነው ስላልከኝ አምስት ለመሆናቸው ማስረጃ አለ ወይ? ምክንያቱም እናንተ ጋራ ብዙ እንዳለ ነው እኛ የምናውቀው። በቁጥር ራሱ ታውቁታላችሁ ብዬ አላምንም። ስለዚህ በአምስት ብቻ ናቸው የምትለኝ ከሆነ እሱን ማስረጃ። አይ አምስት ፒላሮች ነው ብለን የምናምነው ካልኩ እኮ በቂ ነው። እስቲ አምስቶቹን ከመጽሐፍ ቅዱስ ጥቀስልኝ የምትለኝ ከሆነ። አይ ከመጽሐፍ ቅዱስ ጥቀስልኝ አይደለም፣ እሱ አይደለም ጥያቄ። ዶክትሪናችሁ አምስት ብቻ ነው ወይ ነው ጥያቄው። ሌላ ዶክትሪን የላችሁም? ብቻ አምስቱ አዕማድ መሆናቸውን ነው እንጂ ብቻ ሚል ያለው አይመስለኝም። ግን አዕማድ ናቸው፣ መሰረት ናቸው። በቃ የእምነታችን መሰረት ናቸው እኮ እነዚህ ብቻ ናቸው የእምነታችሁ መሰረት። አዕማዶቹ ዋናዎቹ። አዎ ኦኬ እሺ። መጽሐፍ ቅዱስን አሳየኝ እዚህ ውስጥ። መጽሐፍ ቅዱስ ማለት መጽሐፍ ቅዱስ የእምነታችሁ መሰረት ነው እንዴ? ያለ መጽሐፍ ቅዱስን እግዚአብሔር እንዴት ማወቅ ይቻላል? እሺ አምስቱ ውስጥ መጽሐፍ ቅዱስ አለ? አዕማዶቹን ያወቅናቸው ራሱ መሰረቱ መጽሐፍ ቅዱስ አለ ወይ? አምስቱ ውስጥ አለ ወይ? እንግዲህ በቁጥር ዘርዝረህልኛል። አምስቱ ውስጥ አለ መጽሐፍ ቅዱስ? አምስቱ ውስጥ የለም። የለም አይደል? አምስት ብቻ አይደለም ማለት ነው። እንዴት አልገባኝም። ምክንያቱም መጽሐፍ ቅዱስ ከአምስቱ ውስጥ እንደ አንድ አይቆጠርም። አይደለም ይለው ወዴት እኔ ያልኩ ያለሁት ከመጽሐፍ ቅዱስ የወጡ አምስት መሰረታዊ አምድ የሆኑ ትምህርቶች አሉ ነው። በእነዛ ላይ የተመሰረተው ነው። ከመጽሐፍ ቅዱስ ውጪ አይደሉም እነዛ ትምህርቶች እኮ። ስቲል መጽሐፍ ቅዱስ የሚባል ትምህርት እንደዚህ በቁጥር ደረጃ ተለክቶለት የተቀመጠ ነገር የለም። አሁን እኛ ጋር ብትመጣ መጽሐፍ ቅዱስ ብቻ እንላለን። እንደዛ የሚባል ትምህርት አለን። መጽሐፍ ቅዱስ ብቻ የሚል እስከ መጽሐፍ ቅዱስ ውስጥ ታሳየኛለህ? እንደ ምሳሌ ነው ያነሳውልህ እንዲገባ እኮ። እኔም እኮ ደረጃ መጽሐፍ ቅዱስ አሁን እኮ ወደ መጽሐፉ ሐሳብ አልገባንም። አሁን በቁጥር አምስት ብቻ ናቸው ብለህ ስላስቀመጥክልኝ የእምነታችን መሰረት እሱን እንደ ኦርቶዶክስ ቤተክርስቲያን አምስት ብቻ ስለመሆናቸው በማስረጃ እንፈትሽ እያልኩ እኮ ነው። ለዛ ነው መጽሐፍ ቅዱስ ብቻ የሚለው አንዱ ትምህርታችን ነው። ስለዚህ እኛ መጽሐፍ ቅዱስ ብቻ የሚለውን አንድ ብለን እንቆጥራለን። ልክ እንደዛው እናንተ አምስቱ ውስጥ መጽሐፍ ቅዱስ የሚል ትምህርት አላችሁ? አምስቱ ውስጥ መጽሐፍ ቅዱስ የሚል ትምህርት የለም። ግን ከሌላ የለም ነው ልልህ የምችለው። ቅድም ያነሳሁልህ ክህነት ዶግማ ነው አይደለም? ዶግማ ማለት የማይሻሻል የማይቀየር ማለት ነው። አዎ ልክ ነው።
ስለዚህ ዶግማ ነው ክህነት ክህነቱ ነው ማዕረጉን ነው የምትጠይቀኝ? ሚስጥረ ክህነት ሚስጥረ ክህነት የሚል የለም እኮ አልኩ። የሚላየ ካለ አስረሳየኝ፣ እኔ ካላወቅኩ አሳውቀኝ። ሰባቱ ሚስጥራተ ቤተክርስቲያን የሚባሉትን ታውቃቸዋለህ? ጸዋሪተ አውቃቸዋለሁ። እስቲ ዘርዝርልኝ የምታውቃቸው ከሆኑ። ኦኬ ምስጢረ ንስሐ፣ ምስጢረ ክህነት አውቀዋለሁ። እሺ እኮ አየዋ ሚስጥረ ክህነት ይባላል አይደል? ያ ስለዚህ ሚስጥረ ክህነት ዶግማ ነው ወይንስ አይደለም? ዶግማ ነው። አየህ፣ ስለዚህ 5 ብቻ አይደለም ማለት ነው። ሌላ አገኘን አሁን ሚስጥረ ክህነት የሚባል አዕማድ ግን አይደለም። አዕማድ አይደለም ማለት እንዴ? ያለ ክህነት ጥምቀት ይፈጸማል? ኖ እዛ እንደዛ አይደለም። ያለ ክህነት እንዴት ጥምቀት ይፈጸማል? ስለዚህ አዕማድ ነው እንዴ? ያለ ክህነት ጥምቀት ማትፈጽም ከሆነ መሰረታዊ ነው ማለት ነው። ክህነት መጽሐፍ ቅዱሳዊ ነው ሚላ እሱን ማን እንገባበታለን? አሁን እኮ ቁጥሮቹ ላይ ኦርቶዶክስ ልክ ናቸው ወይ ስንል አሁን መለኪያዎቹን እያየን ነው። ስንት መለኪያ አላችሁ የሚለውን እኮ እያየን ነው። ስለዚህ በቁጥር አሁን እንደዚህ የሚል ነገር ይችላል ወይ ነው? እሺ ሚላዬ፣ እንደዚህ የሚልስ ነገር ካወቅ 5ቱ አዕማደ ቤተክርስቲያን ወይም አዕማድ እንደሆኑ ሚስጥራተ ቤተክርስቲያን ደግሞ 7 እንደሆኑ ነው ማውቀው። ተሳሳትኩ? 5ቱ አዕማዶች አሉ፣ 7ቱ ደግሞ ሚስጥራተ ቤተክርስቲያን አሉ። አዎ እነዛ ግን ከነዛ ውስጥ አሁን እነሱም መሰረቶቻችን ናቸው እውነት ለመናገር። አዎ ስለዚህ 5 ብቻ አይደሉ ማለት ነው እኮ። አዎ 7ቱም አሉ ሚስጥራተ ቤተክርስቲያናቶች። አዎ መሰረት ናቸው። 7ቱም አሉ። በጣም እሺ ስንት ደረስን ማለት ነው አንድ ላይ? አይ 5ቱ አዕማድ ናቸው አልኩህ እኮ። አሁን ለምሳሌ ያው አዕማድ ስትለኝ ምን ማለት ነው? አዕማድ ነው ስትለኝ ምን ማለት ነው? አዕማድ ማለት መሰረት። ለምሳሌ ሚስጥረ ክህነት ላይ ከመድረሳችን በፊት አንድ ሰው የክህነቱንም ስልጣን ለመያዝ ካህንም ለመሆን የነዚህን መሰረት የሆኑ ለምሳሌ የሥላሴን አንድነት ሶስትነት ማመን፣ በቅዱስ ሥጋው ማመን፣ እንደሚያከበር ማመን፣ በጥምቀት ማመን፣ እነዚህን ሳያደርግ እነዚህን ሳይፈጽም ወይም ይህን ሳያምንበት ካህንም መሆን አይችልም እያልኩ። ካህን መሆን አይችልም እና ሚስጥረ ክህነት ዶግማ ነው ወይስ አይደለም የሚለው እኮ ይለያያል እንዴ። አሁን ለምሳሌ 5 ውስጥ ሚስጥረ ጥምቀት አለ አይደል? አዎ። ሚስጥረ ቁርባን አለ። አዎ። ጥምቀቱና ቁርባኑን የሚፈጽመው ማን ነው? ካህን። ካህን በሌለበት ይደረጋል? አይደረግም። ስለዚህ ክህነትም መሰረታዊ ነው ማለት ነው። ልክ ነው። አዎ መሰረታዊ ነው። አዎ ስለዚህ 5 ብቻ አይደለም ዶግማችሁ፣ 5 ብቻ አይደለም። እሺ ዶግማው ልክ ነው። 7ቱንም ይጨምራል። 7ቱንም ይጨምራል። ቴንኪው። ይሄን ነው እያልኩ ያለሁት። 7ቱንም ይጨምራል። አሁንም ልጨምርልህ ደግሞ ሌላ። እሺ ታቦት ዶግማ ነው አይደለም? ግን እሱን ማስረጃ ትሰጠኛለህ? ዶግማ ነው የሚለውን ይቅርታ ሚላይ። አይ ቆይ ዶግማ ነው አንተ ዶግማ ነው አይደለም? በጽንሰ ሐሳብ ደረጃ ታቦት ዶግማ ነው የሚል አላነበብኩኝ። ቀኖና ነው ታቦት? ቀኖናም የሚል አላነበብኩም። ታዲያሽ ምንድን ነው ዶግማ? ካልሆነ እኮ እሱን እንድታሳየኝ እኮ ነው። ማስረጃ ካለ እሱን ማስረጃ ብታሳየኝ። አይ መጀመሪያ እኮ ያንተን አቋም ልወቅ ምን እንደሆነ ታቦት። አይ አይደለም እኔ ስማር ያው መማማሪያ አይደል ይሄ መድረክ እኮ ገባኝ። ምንድነው አንተ የምታምነው? እሱ እኮ ያላወቅኩት። ቅዱስ ሥጋው የሚፈተትበት ነው እሱ። ክቡር ደግሞ ቅዱስ ሥጋው። ስለዚህ ያለ ታቦት ትችላላችሁ? እንደዛ ካልከኝማ ያለ ምእመንም እኮ ቤተክርስቲያን የለችም። እሱ ያሁን ምእመን ዶግማ ነው ልትለኝ ነው? አይ ቆይ እሱ ላይ እንመጣለን፣ ችግር የለውም። ነው ያው እንደዛ ነው ሎጂኩ፣ እንደዛ ነው አይደለም?
አይ አሁን እኮ ዶግማና ቀኖና እኮ ዶግማ የምንላቸው ነገሮች መሰረታዊ የሆኑ ትምህርቶች ናቸው፣ የማይቀየሩ ናቸው፣ የማይለወጡ ናቸው። እሱማ ቅዳሴም እኮ ዶግማ ነው እኮ አልኩ። ቅዳሴ ራሱ ዶግማ ነው። በጣም አሪፍ። ስለዚህ ቅዳሴም ዶግማ ነው። አሁን እየጨመርን መጣን። ስንት ገባን ማለት ነው? 18 ደረሰ እኮ። እሱ እንደዛ መሆኑ ታዲያ ምንድን ነው ማለት ስህተቱ ምንድን ነው? ስህተቱ ምን መሰለ አንተ ቅድምን ብለኸኛል፣ 5 ብቻ ናቸው አዕማድ ያልኩህ ነው እኮ። እነዚህ አዕማድ ናቸው። ያለ እነዚህ ምንም ማድረግ አችልም። ያለ ታቦት ቁርባኑን ማቅረብ ትችላለህ። ሁለት አይነት ነገሮች አሉ በኦርቶዶክስ ውስጥ፣ ዶግማና ቀኖና የሚባል። ዶግማ የማይሻሻል የማይለወጥ ሲሆን፣ ቀኖና ደግሞ ሊሻሻል፣ ሊቀየር፣ ሊለወጥ የሚችል ሁለቱንም ነው በአንድነት የምናስኬደው። እውነት ነው። ስለዚህ ታቦት ሊሻሻል ይችላል፣ ሊቀር ይችላል በፍጹም እኮ። ስለዚህ ዶግማ ነው ማለት ነው። ዶግማ ነው አይደለም የሚል ክርስቲያን ያለ አይመስለኝም። ኦርቶዶክስ ሆነ። በጣም ጥሩ አየሁ አይደል? አሁን ቁጥሮቹ እየበዛ ነው፣ እየተጨመረ ነው። ልጨምርልህ። ጾም ዶግማ ነው ዶግማ አይደለም? እስቲ ምኑን? ለምሳሌ ጾም የማይጾምም አለ ቢጾምም አለ። ለምሳሌ አይ እንደ ኦርቶዶክስ ጾም ሊቀር ይችላል። አለመጾም ትችላላችሁ። አዋይ ጾም 7ቱን አባተ ጾሞችን ጾም አለን ሁላችንም። ስለዚህ ጾም ዶግማ ነው ወይንስ ቀኖና ነው? ሊቀር ይችላል ጾም? ቤተክርስቲያኗ አዛለች። ምዕመኑ ይጾምም አይጾምም ይኖራል። ስለ ምዕመኑ አይደለም። ምዕመኑማ መካድም ይችላል ስላሴን። እሱ ይችላል። ስለዚህ ትምህርቱን ነው እያወራን ያለ ነው። እንደ ኦርቶዶክስ ቤተክርስቲያን ትምህርት ጾምን ቤተክርስቲያኒቷ የሆነ ሰዓት ላይ ልታስቀረው ትችላለች። ካሁን በኋላ መጾም የሚባል ነገር የለም ቀይሮ ያለው ማለት ትችላለች? አይቻልም። ስለዚህ ጾም ምንድነው? ዶግማ ነው ማለት ነው። ማለት ምንድነው ክፋቱ? ማለት እያንዳንዱን አሁን እንደዚህ ክፋቱ ነው ወይ? ለምሳሌ ክርስቶስ ጾሟል አልጾመም አይደለም። ዶግማችሁ ክርስቶስ ጾሟል እሱ አይደለም ፖይንቴ እኮ ጸዋሪተ ፖይንቴ ዶግማችን 5 ብቻ ናቸው፣ ሌላው ነገር አይደለም የምትሉት ነገር ልክ አይደለም እያልኩ ያው እየቆጠር ነው አይደለም። እሱ እኮ መቁጠር አለመቁጠሩ ምናምን አይደለም። ለምሳሌ ክርስቶስ ከጾመ እኛ መጾማችን ክፋቱ ምንድን ነው? እኔ ክፋት አለው እኮ አላልኩኝም። እኛም እኮ እንጾማለን። ክፋት አለው እያልኩ አይደለም። እኔ እያልኩ ያለሁት 5ቱ ናቸው የኛ ቤተክርስቲያን ዶክትሪን። ከ5ቱ ውጪ ወደ ውጪ የምትሉት ነገር አሁን ለምሳሌ እሱን እንዳስረዳ ትንሽ ደቂቃ ከሰጠኝ፣ እነዚህ አዕማድ ብለን የምንጠራቸው 5ቱ እነሱን የካደ ሰው ሌላውን ቢያደርግ እንኳን ምንም ትርጉም የለውም ነው። ለምሳሌ በቅዱስ ስጋውና ክቡር ደሙ ሳታምን ታቦቱ ዶግማ ነው ብትል ምንም ትርጉም የለውም። በጥምቀት ሳታምን ወይም በክርስቶስ ሳታምን ክህነት ዶግማ ነው ብትለኝ ትርጉም የለውም። እሺ ኤቭሪ ነገር የተያያዘ ነው። እሺ እነዚህ ነገር 5ቱን አምኜ 5ቱን አመንኩኝ። ስላሴን አመንኩ፣ ስጋዌን አመንኩ፣ ጥምቀትን አመንኩ፣ ቁርባንን አመንኩ፣ ትንሣኤ ሙታንን አመንኩ። ክህነት የሚባል ነገር የለም። ክህነትን አላምንም ብል ኦርቶዶክሳዊ መሆን እችላለሁ? ስጋው ደሙን ማን ያቀብላል? ሰውየው ነው የሚያቀበለኝ። ክህነት የለውም፣ ሰው ያቀበለኛል። ክህነት እኮ ሹመት ነው። ሐዋርያትን እንደሾመ ሁሉ የተሾሙ ናቸውና እኮ አልቀበልም። መቀበል አለብህ ግዴታ። አልችልም። ቴንክ ዩ አልችልም። ስለዚህ 5ቱን ብቀበል ራሱ ክህነትን አልቀበልም ካልኩኝ ኦርቶዶክሳዊ መሆን አልችልም አይደል? አትችልም። አፖስቶሊክ ሰክሴሽኑን ያፈርሳል። ሁለተኛ ነገር ደግሞ የክህነት ስርዓትን ያበላሻል። እሱ አይሆንም። ይሄ ነው ፖይንቴ ማለት ነው። ስለዚህ 5ቱ ብቻ አይደሉም፣ ሌላ ነገር ግዴታ ማመን አለብኝ። እሺ እንደዚህ ብዬ ብናገር 5ቱን አምናለሁ አልኩኝ። አሁን አንተ የዘረዘርካቸውን 5ቱን ኦርቶዶክስ እንደምታስተምረው ምንም ሳልጨምር ሳልቀንስ አመንኩኝ። ግን
በማርያም ምልጃ አላምንም፣ በቅዱሳኑ ምልጃ አላምንም ብል ኦርቶዶክሳዊ መሆን እንችላለን? መጽሐፍ ቅዱስ ከመጽሐፍ ቅዱስ ውጭ ስለምትሆን አትሆንም። ኦርቶዶክስ መሆን አልችልም። ቴንኪዩ። ስለዚህ አምስቱን ብቻ ማመንና መቀበል ኦርቶዶክሳዊ አያደርገኝም። አይደለም መጽሐፍ ቅዱስ አሁን ለመሰለ ሚላይ ይህን ስለተቀበልክ ስላልተቀበልክ ሳይሆን መሰረቱም ከመጽሐፍ ቅዱስ ሐሳብ ትወጣለህ። ከዛ ከወጣክ ደግሞ አፈረስክ ማለት ነው። ምክንያቱም መሰረቱ መጽሐፍ ቅዱስ ስለሆነ እኮ በቃ እሱ ኤክስፕላኔሽን አንተ ነው እኮ የምትነግረኝ። ይሄ መጽሐፍ ቅዱሳዊ ነው የምትለኝ እንደ ኦርቶዶክስ ነው። ስለዚህ እኔ ደግሞ አምስቱን እቀበላቸዋለሁ። ምስጢረ ሥላሴን አመንኩ፣ ስጋዌን አመንኩ፣ ጥምቀት ያድናል አልኩኝ፣ ቁርባን አማናዊ ነው ብዬ ተቀበልኩ፣ ሙታን በመጨረሻው ጊዜ ይነሳሉ ብዬ አመንኩ። ግን በማርያም ምልጃ አላምንም፣ በቅዱሳኑ ምልጃ አላምንም፣ በመላእክቱ ምልጃ አላምንም። ትቀበሉኛላችሁ ይበላ ትቀበሉኝ አይደል? ቤተ ክርስቲያኗ በምልጃ እናምናለን። አዎ። ስለዚህ አየህ አይደል አምስቱን ብቻ ማመን በቂ አይደለም ኦርቶዶክስ ለመሆን ብዙ ነገር ማመን ይጠበቅብናል። ይሄ ነው ፖይንቱ። ስለዚህ አሁን ኦርቶዶክስ ልክ ናት ስንል እስቲ ሐዋርያዊ ቅብብሎሽን እኒ ቅድም ስላነሳው እንችላለን አይደል? እምነት ላይ ብናይስ ያው ሲጀመር መዳን ስለሆነ ዋና ሐሳቡ እዛ አካባቢ ላይ ብናይ ደስ ይለኛል። አዎ እኮ ያው ትምህርቱ አይደል ዋናው። ትምህርቱን ያመጣው እኮ በሐዋርያዊ ቅብብሎሽ ነው። እኔ አሁን ለምሳሌ በክርስቶስ መሰቀሉ ለኔ ብሎ መሞቱ መነሳቱን ሳላምን አሁን ሐዋርያ ቅብብሎሽ ብትለኝ እዛ ጋር ከመሄድ እዚህ የመዳን ትምህርቷ ላይ ቤተክርስቲያኗ ልክ አይደለችም የሚል ሐሳብ ስለተነሳ ቀድምም ኢቭን ኢፍ ንስሐም ሁሉ አይጠቅምም እየተባለ ነበረና እንደውም እኔ የሚያነሱ የለም ዳኒ ሲል ነበረ ማመን ብቻ ነው የሚጠቅመው እንጂ ንስሐ አይጠቅምም ማለት ነው። እስቲ እሱ ኮንፎርም ያደርግልኛል ሲመጣ ግን አላለም። እኔም ነበርኩ እኮ አላለም። አይ እምነት ብቻ በቂ ነው በቃ ሰው ካመነ ኃጢአት የሚሰራ ይድናል ነው። እኛ ሁሌ የምንናገረው ንስሐ ግቡ እያለን እነዚህ የምንጠራው በክርስቶስ ካመንክ እምነት ብቻ ነው የሚያድነው እኮ። በክርስቶስ እኮ የምናምነው ንስሐ ገብተን ነው። ወደዚህ ሰው ንስሐ ሳይገባ እንደዛ ካለ ጥሩ ከሆነ በንስሐ ነበርኩ እኔም እስከዛ ሜዳኒ ትምህርት አውቃለሁ። ትምህርታችን ይሄ ነው። ንስሐ ግቡ በወንጌል እመኑ ነው ትምህርታችን። ግን ስለ ንስሐ አያስፈልግም እያለ ነበር ቅድም ሲያወራ የነበረው አንድ ወንድማችን በመሀል ላለመግባት የእናንተ ንስሐ ነው። እኛ የእናንተ ንስሐ እንቀበሉም። አሁን በእናንተ ንስሐ ምንድን ነው? ንስሐ ማለት መጸጸት ነው። መጸጸት ይቅርታ መጠየቅ ነው። ያረ አንድ ሰው ንስሐ የሚገባው ምን ሲያደርግ ነው? የበደልን ሲሰራ ወይም ደግሞ እግዚአብሔርን በድያለሁ ብሎ ሲያስብ ሲጸጸት ነው እኮ። አይደለም ለምሳሌ አንተ ሰርተ ንስሐ ገብቻለሁ የምትለው ምን ስታሟላ ነው? እንዲህ ኃጢአት ስሰራ ነው። ሌላ ምን አለ? አይደለም። እንዴት ነው ንስሐ የምትገባው? ምንድን ነው የምታደርገው? ንስሐ ለመግባት ምንድን ነው የሚያስፈልገው ክራይቴሪያ? ኃጢአት ከሰራ በኋላ ምን ማድረግ አለብን? እንደ ኦርቶዶክስ መጀመሪያ መጸጸት አለብኝ። ኃጢአት የሰራሁትን ነገር ማመን፣ መጸጸት፣ እግዚአብሔርን በድያለሁ ብዬ ማመን፣ ያንንም ደግሞ ለካህን መናገር፣ መናዘዛው። እሺ ለካህን ተናግር። ከዛስ የማይሰራ ኃጢአት እግዚአብሔር ይፍታ ይሉኛል። ኃጢአትህን እግዚአብሔር ይቅር ይበልክ። ቀኖና ሳይሰጡ ቀኖና ይሰጡኛል። እሱም ቀኖና አለ እኮ እሷ እንዳትረሳ። ቀኖና ይሰጡሃል። ስለዚህ ቀኖናው ምን ሊሆን ይችላል? ስግደት ሊሆን ይችላል፣ ጾም ሊሆን ይችላል፣ መጽዋት ሊሆን ይችላል አይደል? እሱን ከፈጸምክ በኋላ ነው የምትመጣው። በጣም ጥሩ፣ በጣም አሪፍ። ስለዚህ አሁን ይህ መጽሐፍ ቅዱሳዊ ነው። ምኑ ንስሐ መግባቴ ካህን ጋር ሄደህ የምትናዘዘው ቀኖና የሚሰጡ
ጾም፣ ስግደት፣ ምጽዋት የሚሉ መጽሐፍ ቅዱሳዊ ነው? አዎ። እሺ ማስረጃ ስጠን። መጾም መጽሐፍ ቅዱሳዊ አይደለም? ምኑ? ጾም መጽሐፍ ቅዱሳዊ አይደለም? ስለ ጾም እኮ አይደለም እያወራን ያለ ነው። አይደለም። አሁን ካህኑ ፊት ጋር ትቀርባለህ አልከኝ ይላል። አዎ ለኃጢአት ስትሰራ ከዛ ኃጢአት እንግዲህ ይቅርታን ለማግኘት እነዚህ ነገሮች እንደ ቀኖና መሰጠት መጽሐፍ ቅዱሳዊ ነው ወይ እኮ? አዎ አልኩህ እኮ። ግን ምንድነው ሐሳቡ? ጾም መጽሐፍ ቅዱሳዊ ነው፣ ምጽዋት መጽሐፍ ቅዱሳዊ ነው አይደለም ካልከኝ ማስረጃ ትሰጠኛለህ። ይሄንን እንድናደርግ ያዛሉ። ጾም መጽሐፍ ቅዱሳዊ ነው ወይንስ አይደለም? አይደለም ጥያቄ። ሂደ ለካህን መናዘዝ ከዛ ካህኑ ቀኖናን መስጠት መጽሐፍ ቅዱሳዊ ነው ወይ ስለ አልከኝ። ይሄን አሳየን ከመጽሐፍ ቅዱስ። እሺ ለካህን ራስን ማሳየት መጽሐፍ ቅዱሳዊ አይደለም? በአዲስ ኪዳን እንደዛ የሚባል ነገር የለም እንዴ? እስቲ ቆይ መጽሐፍ ቅዱስ ጥቅሱን አይ ቲንክ ሂድና ለካህን አሳይ ወይም ሂድና ለካህን አሳይ የተባለበት ቦታ ትዝ ይለኛል። እርግጠኛ አይደለሁም ቦታውን እንጂ ጥቅሱን ላወጣልህ ይችላሉ ትንሽ ከጠበቀኝ። ክርስቶስ ራሱ ኃጢአትሽ ተሰርዮልሻል ነው። ክርስቶስ ራሱ የአዲስ ኪዳን እንዴ? እስቲ አይደለም ክርስቶስ የአዲስ ኪዳን አይደል? አዲስ ኪዳን መቼ ነው የገባው? አዲስ ኪዳን መቼ ነው የገባው? ክርስቶስ ተሰቅሎ ስጋውን ደሙን አፍስሶ ከትንሣኤ በኋላ ነው። ሂዱና ለዓለም ስበኩ ሐዋርያቶች ከተባሉ በኋላ ነው። በጣም አሪፍ፣ በጣም አሪፍ። ስለዚህ አዲስ ኪዳን የገባው ከኢየሱስ ሞት በኋላ ነው አይደል? አዲስ ኪዳን የገባው ከኢየሱስ ክርስቶስ ሞት በኋላ ነው። አዎ ግን ኢየሱስ ክርስቶስ አሁን ለምሳሌ ከሞቱ በፊት የሰበካቸው ስብከቶች በሙሉ አዲስ ኪዳን አይደለም ልንል እንችላለን ነው ይላል። በአዲስ ኪዳን ላይ አይደለም፣ በብሉይ ኪዳን የተመላለሰው። በቀድሞ ኪዳን ከሕጉ በታች የተመላለሰው። ይቅርታ አድርግልኝ። እሺ ማስረጃ ትሰጠኛለህ? ያው አንተ እኮ ማስረጃ ሰጠኝ። አዲስ ኪዳን እኮ የገባው ከሞቱ በኋላ ነው አልከኝ። አይ ለምሳሌ ንስሐ ግቡ እያለ ዮሐንስ ሲያስተምር አሁን ንስሐ የብሉይ ኪዳን ትምህርት ነው ብለን እንወስደዋለን? አይደለም፣ በአዲስ ኪዳንም ንስሐ ግቡ ተብለናል። ሐዋርያቶቹ ብሏል። ለዛ ነው የምንለው። ግን በብሉይ ኪዳን ተብሏል አይደል ንስሐ? አዎ ተብሏል። እሱማ ምን ጥያቄ የለው። እኮ እኔ አሁን ለምሳሌ ኪዳን በኋላ ሲጀመር አሁን አንተ ራሱ ያልከው ጥቅስ ላይ ሂዶ እንደዚህ አሁን እናንተ እንደምታደርጉት ቀኖና ምናምን እንዲቀበሉም አይደለም እንደዛ የሚል ደግሞ ሐሳብም የለውም። አይ እኔ እንደዛ እያልኩ ሳይሆን እኔ እያልኩ ያለሁት ምንድን ነው ሲጀመር ካህኑ የሚሉት እኮ በጨረሻም ቀኖናውን ከጨረስክ በኋላ እግዚአብሔር ይፍታህ እንጂ እኔ ፈትቻለሁ አይሉም። እሱ የእግዚአብሔር ነው ድርሻው፣ የመፍታት ምናምን የእግዚአብሔር ነው። ካህኑ ምንድነው ቀኖና የሚባለው ምንድነው? ያን መጾሙን መስገዱን ወይ እንደዚህ ያሉትን ነገሮች ለኃጢአትህ ልመና ለእግዚአብሔር እንደማቅረብ ነው የሚታሰበው እንጂ ምጽዋቱም የሚታሰበው ከዛ አንግል ነው ይላል እንጂ ኦልሬዲ መካሻ ነው። ይሄ የኃጢአትህ መካሻ ነው ምናምን ተብሎ አይደለም። ኃጢአት የሰራኸው ያንን ያክል ነው በቃ መጠኑ ምናምን እንደዛ አይነት ነገር ትምህርት የለውም እኮ። መጽሐፍ ቅዱሳዊ ነው ወይ? እንደዛ ያደረገ ሐዋርያ አለ? እንደዛ ያስተማረ ሐዋርያ አለ? ሄዳችሁ ለካህን ተናዘዙ የሚል ይሄው ጠቀስኩልህ እኮ ቅድም አይደል? አልጠቀስክልኝም። የብሉይ ኪዳን ነው አልከኝ እንጂ ጠቀስኩ። አይ እሱ ላይም እኮ የለም እንደዛ ተናዘዝ አይደለም። ለምሳሌ አንደኛው እንትን ነው ለምጻም የነበረ ሰው አለ። ጌታችን ኢየሱስ ክርስቶስ መጣና ከዛ ከለምጹ አነጻው። ስለዚህ በዛ ጊዜ በሕጉ መሰረት ምን ማድረግ አለበት? ወደ ሰው እንዲንቀላቀል ራሱን ለካህን ማሳየት አለበት።
እኮ አሳይ ሲል ምን ማለት ነው? አሁን ማለት ራስን አሳይ ነው። ከለምጹ መነጻቱን አሳይ እኮ ነው። ቆመክ ለካህኑ አሳየው ፊት ለፊቱ ለምጻም ስለነበር ከለምጹ እንደነጻ እንደዛ እንደሆነ ማስረጃ ካለ ማቴዎስ ወንጌል ምዕራፍ 8 ራሱን እንዴት ራሱ ለራሱ ማስረጃ ፍታልኝ እኮ ነው ያልኩ። ፍታልኝ ያልኩ ጥቅሱን እኮ እኔ እየሰጠው ራሱ ያለሁት ማቴዎስ ወንጌል ምዕራፍ 8 ላይ ሄደ ራስን ለካህን አሳይ ነው ያለው። ራስን አሳይ ለምን? ስለነጻ ይሶየ እኮ አሁን ያልከኝ ያለው ልክ ነህ እኮ ስለነጻ ለካህን አሳይ ሲለው ሂድና ከሰዎች ካሉት ሰዎች ካመኑም ካላመኑም ልመርጠህ ለካህን ቆመ ይሄው ነጽቻለሁ ብለህ አሳይ ነው እንደማለት ነው ስላልከኝ ይህን ማስረጃ ሊሆን የሚችል ነገር ካለ ብዬ ያው ጥቅሱ ራሱ ለካህን ራስን አሳይ ማለት ያው አሳይ እኮ ነው። አሳይ ሌላ ነገር ምን አለ? አንተ የሆነ በሽታ ቢኖርብህ ሰውነት ላይ የሆነ ቁስል ቢኖርህ ያን ቁስል እኔ ብፈውስህ እና ለዳኒ ራስን ሂድና አሳይ ብለህ ምንድን ነው የምታሳየው? መፈወስን ነው የምታሳየው። ሌላ ነገር እኮ የለውም። እኔ ግን ያው የሰራኸውን ኃጢአት ተናዘዝን በሚል ነው የተረዳሁት። እንደዛም ነው ይመስላል። እንደዛ የሚል የለም። እሺ የቀደሙ አባቶች በዚህ አንተ ባልከው መልኩ የፈቱ ካሉ ለምሳሌ ይሄ የብሉይ ኪዳን ሕግ ማለት ይሄን ጥቅስ እዚሁ መጽሐፍ ቅዱስ ላይ ያሳያለሁ። እዚሁ መጽሐፍ ቅዱስ ላይ ለምሳሌ ይሄ ሕግ ዘሌዋውያን ምዕራፍ 14 ላይ ያለ ሕግ ነው። እሱምማ ስለ ጌታም እኮ በብሉይ ኪዳን ኢሳይያስ ላይ ተነግሯል እኮ። እሱ ስለሆነ ሳይሆን እዛም እዚህ መጠቀሱ አይደለም እኮ። አይ ነው ሕጉ እሱ ነው። ራስን ለካህን አሳይ ማለት እሱ እንደሆነ ዘሌዋውያን ምዕራፍ 14 ላይ ምን ይላል መሰለ? እግዚአብሔር ሙሴ እንዲህ ሲል ተናገረው፣ በመንጻቱ ቀን የለምጻሙ ሕግ ይሆናል፣ ወደ ካህኑ ይወስዱታል ይላል። ተመልከት፣ በመንጻቱ ቀን የለምጻሙ ሕግ እንደዚህ ይሆናል፣ ወደ ካህኑ ይወስዱታል። ካህኑም ከሰፈር ወደ ውጪ ይወጣል፣ ካህኑም ያያል፣ እነሆም የለምጹ ደዌ ከለምጻሙ ላይ ቢጠፋ ካህኑ ስለሚነጻው ሰው ሁለት ንጹሐን ወፎችን በሕይወታቸው ያዝለታል ይላል። ስለዚህ ያሳያል ማለት ይሄ ሰው ከለምጹ መንጻቱን ለካህኑ ማሳየት አለበት። ለካህኑ ማሳየት አለበት እንጂ ይናዘዛል የሚል ሐሳብ የለውም። ተናዞ ቀኖና ይቀበላል የሚል ሐሳብ ጭራሹን የለም መጽሐፉ ላይ። በብሉይ ኪዳን ያው በኃጢአቱ ምትክ ሆኖ ዋኖሶች፣ ወፎች፣ እርግቦች፣ ሌሎች ነገሮችም ይታረዳሉ። በአዲስ ኪዳን ግን እንደዛ አይነት ስርዓት የለም እኮ። ለዛ እኮ ነው ብሉይ ኪዳን ነው የምልህ። ሐሳቡ የብሉይ ኪዳን ሐሳብ። አሁን እኛም በአዲስ ኪዳን አሁን በዚህ እኮ የምንልህ ለካህን አሳይ ማለት በዛ ምክንያት ምትክ ሆኖልህ የታረደልህ በግ አምጥታ አሳርድ ወፍ ምናምን የሚል ነገር የለም። በዚህ አሁን ባለው በአዲስ ኪዳን ለካህን አሳይ የሚል ትምህርት አሳየኝ። ይሄው እኮ ቅድም ጠቀስክልኝ አንተም ራሱ እኮ። ይሄንማ የብሉይ ኪዳን ነው እኮ ተባባልን ወዳጄ፣ የብሉይ ኪዳን ሐሳብ ነው። እሺ በአዲስ ኪዳን የተጠቀሰ የብሉይ ኪዳን ሐሳብ ነው። እሺ በቃ እንለፈው። እሺ ሕጉ እንደዛ ስለሆነ የሚያዘው ዘሌዋውያን ምዕራፍ 14 ላይ ሕጉ እንደዛ ነው የሚያዘው። ስለዚህ ጌታችን ኢየሱስ ክርስቶስ የመጣው ሕግን ለመፈጸም ነው። ስለዚህ ምን አለ? ፈወሰውና እኔ እንደሆንኩ እንዳትነግራቸው ሂድና ራስን ለካህን አሳያለሁ። አሳይ ማለት ራስን ነው ያለው። ራስን አሳይ ብሎ ይናገራል ማለት ነው። ይሄ የብሉይ ኪዳን ነው። ጌታችን ኢየሱስ ክርስቶስ ከተነሳ በኋላ እንደዚህ አይነት ትምህርት ሐዋርያቶቹ አላስተማሩም። በቤተክርስቲያን ውስጥም የለም። እሺ ለጥቅሱ መጠቅስ ነው የጠቀስክልኝ። እሺ እኔም ደግሜ የማይበት መረምርበት መንገድ ይኖራል። እሺ መልካም። ስለዚህ ይሄ ክህነት የሚባል ለተወሰኑ ሰዎች የተሰጠ ነገር በአዲስ ኪዳን የለም። አለ እንደዛ የተሰጠ ክህነት ምንድን ነው? ክህነትማ አገልግሎት ነው። ሹመት አይደለም። ሹመት አይደለም። የክርስቶስ እንደራስ ብቻ አይደሉ? የተለየ ሹመት የለውም። አማኝ ሁሉ ካህን ነው። እሺ ሚለ አንተ ሐዋርያዎችን ክርስቶስ ሾሟል አይደል? 12ቱን መርጧል። ሐዋርያነትማ ሹመት ነው።
እኮ ይሄም እኮ ሐዋርያ ማለት እንደራሴ ነው፣ ሌላ አይደለም። ሐዋርያነት ሹመት ነው። ማቴዎስ ወንጌል ምዕራፍ 10 ላይ ይናገራል። የ12ቱን ስም ይዘረዝርና ሐዋርያት ብሎ እንደሾማቸው ይናገራል እኮ። እሱን እኮ ነው እኛም እያለን ያለ ነው። ያን ሹመት ነው አገኘን። ስለዚህ ካህናቶች ሐዋርያቶች ናቸው እያልከኝ ነው? ሐዋርያት የክርስቶስ እንደራሴዎች ናቸው፣ ስለ ክርስቶስ መንግስት የሚሰብኩ ናቸው። ስለዚህ ካህናቶችም ስለ ክርስቶስ ነው የሚሰብኩት፣ የክርስቶስን መንግስት ነው ያስተምሩት። ማስተማርማ ማንም ያስተምራል፣ እሱ አይደለም መስፈርቱ። አንድ ሰው ካህን የሚሆነው በኦርቶዶክስ ቤተክርስቲያን መሰረት ትምህርት መሰረት እንዴት ነው? መማር አለበት። ምንድን ነው የሚማረው? መጀመሪያ ዲቁና አለ አይደል? ዲቁና እያለ ይቀጥላል። ቅስና አለ፣ ቁምስና አለ እያለ ይቀጥላል እኮ። ዲቁና አንድ ሰው ዲያቆን ለመሆን የሚማራቸው ትምህርቶች ይታወቃሉ። እነ ውዳሴ ማርያምን ነው የሚደግመው። ውዳሴ ማርያምን ይደግማል። መልካዎችን ሊያውቅ ይችላል። ቅዳሴን ይማራል። 30 ዓመቱ ላይ እንግዲህ ክህነት የሚሰጠው ከ30 ዓመት ጀምሮ ስለሆነ በ30 ዓመቱ ደግሞ የሚቀሩትን ትምህርቶች ይማርና ክህነት ይሾማል። ያገባ ከሆነ ደግሞ ይቀስሳል አይደል? ስለዚህ አሁን የራሱ እነዚህ አይነት ትምህርቶች መጽሐፍ ቅዱሳዊ ናቸው። ዲያቆን ለመሆን ክህነት ለመቀበል ውዳሴ ማርያምን መድገም። በነገራችን ላይ ቤተክርስቲያን እኮ የምትመራው በዶግማቲክ ነገር ብቻ አይደለም፣ ቀኖናንም ትውፊትንም ትቀበላለች። ያው ታውቃለህ መሚላ አይደል? አውቃለሁ። ግን መጽሐፍ ቅዱሳችን ላይ ዲያቆናቶች አልነበሩ እኮ። እኛ መጽሐፍ ቅዱስ ብቻ የምንል አይደለንም እኮ እያልኩ። ገብቶኛል እሱ። ግን በአዲስ ኪዳን ላይ ዲያቆናቶች ነበሩ አይደል? አሉ። አዎ። ለዲቁና መስፈርት የተቀመጠው ምን ነበር? ታዛዥ መሆን፣ ቅንነት ምናምን ነው። ተራዳይ መሆናቸውን ነው፣ ለአገልጋይ ነው አይደል? እንደዛ ነው መስፈርቱ። እዚህ ላይ የተቀመጠው ነው። ኤጲስቆጶስም ለመሆን መስፈርቱ ተቀምጧል። በቀደመቿ ቤተክርስቲያን ውስጥ ዲያቆን ሰው እንዴት ነው የሚሆነው ከተባለ መስፈርቱ ተቀምጧል። በጢሞቴዎስ ላይ ማየት እንችላለን፣ ቲቶ ላይ ማየት እንችላለን። መስፈርቱ አለ። ኤጲስቆጶስም መሆን የሚፈልግ ሰው እንደውም አሁን ኦርቶዶክስ ቤተክርስቲያን ከምታደርገው በተቃራኒ የአንዲት ሚስት ባል የሚል መስፈርት ተቀምጦለታል እኮ። ማህበሩ ነው የሚሾመው አይደል? እንዴት ማህበሩ ነው የሚሾመው? መንፈስ ቅዱስ ነው አይደለም የሚመርጠው በዛ ጊዜ አይደለም። መንፈስ ቅዱስማ በሁሉ ነገር ላይ መንፈስ ቅዱስ እንዳለ እናምናለን። ግን ኤጲስቆጶስ አንድ ሰው መሆን የሚፈልግ ከሆነ ምንድነው መስፈርቱ ከተባለ ለምሳሌ አንደኛ ጢሞቴዎስ መልእክት ምዕራፍ 3 ላይ መስፈርቱ ተቀምጧል። የአንዲት ሚስት ባል የሆነ ብሎ ያስቀምጧል። እና የራሱን ቤት ማያስተዳደር ከሆነ እንዴት የእግዚአብሔር ቤተክርስቲያን ይጠብቃታል ይላል። ስለዚህ የእግዚአብሔር ቤተክርስቲያን ለመጠበቅ ይሄ ሰው ቤት ያስፈልጓል። ቤት ማለት ቤተሰብ ያስፈልጓል። ቤተሰቡን የሚያስተዳድር ሰው መሆን አለበት፣ ሚስትና ልጆቹ። ይሄ የሐዋርያቶች ክራይቴሪያ ነው፣ አስቀምጦታል። ይሄ ደግሞ አሁን በኦርቶዶክስ ውስጥ አለው ከተባለ የለም። በተቃራኒው የክህነት ስልጣን እንደዛ ነው አይደል? እንደዛ ነው ማለት ካህን የሚሆነው ያገባ ከሆነ ነው አይደል? ስለ ጵጵስና እኮ ነው እያወራን ያለ ነው። ቀደም እኮ አልኩ 30 ዓመቱ ካገባ ቅስናን ይቀበላል። አይ አላገባም ካለ ደግሞ ይመነኩስና ወደ እንትን ይሄዳል። ወደ ጵጵስናው እንግዲህ ቆሞስ እያለ ይቀጥላል ማለት ነው። ስለዚህ አሁን ኤጲስቆጶስ መሆን ማለት የአንዲት ሚስት ባል የሚል መስፈርት አለው። በኦርቶዶክስ ደግሞ ካገባህ ጳጳስ መሆን አትችልም። እውነት ነው። አዎ። ስለዚህ አሁን ሐዋርያዊ ቅብብሎሽ አለን ትላላችሁ፣ ግን በሐዋርያዊ ቅብብሎሽ ግን ስናየው ሐዋርያቶች ያስተማሩት ኤጲስቆጶስ ለመሆን መስፈርቱ ሚስት ማግባት ነው። እስቲ የማየው ይሆናል። እሺ እሱ ጋር በደንብ አላጠናሁም። እሺ መልካም።
ጢሞቴዎስ አንደኛ ጢሞቴዎስ ምዕራፍ 3 ላይ ያለውን በደንብ ይኸው እስቲ ንገረኝ። ጢሞቴዎስ አንደኛ ጢሞቴዎስ ምዕራፍ 3 እሱ ላይ በደንብ ይኸው እና በተለይም እንትን ክህነትን በተመለከተ የዳነው ህዝብ ቅዱሱ ህዝብ የእግዚአብሔር ካህን ነው። መጽሐፉሳችን የዳነው ህዝብ ኢየሱስ ክርስቶስን በማመን የዳነው ህዝብ ካህን ነው የሚባለው እንጂ የተለየ ካህናቶች የሚባሉ የሉም። እስቲ የክህነት አገልግሎት ምንድነው ትዘረዝርልኛለህ? እናንተ ምን መሰለህ አንደኛ ጴጥሮስ ምዕራፍ 2 አይ ጠቅሶን ሳይሆን የክህነት አገልግሎት እዛ ላይ ያለው የክህነቱን አገልግሎት ነገርን እዛ ላይ ስላለ አይ በእናንተ ቤተክርስቲያን ካህን እንዳለ ስለማውቅ እኮ ነው። እሺ ንገረኝ እኮ። አዎ ያው ከመጽሐፍ ቅዱስ ነው የምጠቅስልህ። መጽሐፍ ቅዱስ ስለሆነ ካህን ምንድነው የሚያደርገው የሚለው ላንብብል። አንደኛ ጴጥሮስ መልእክት ምዕራፍ 2 ቁጥር 9 ላይ እንደዚህ ይላል፣ እናንተ ግን ከጨለማ ወደሚደነቅ ብርሃኑ የተጠራችሁ የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ ይላል። ስለዚህ የንጉሥ ካህናት ከጨለማ ወደ ኢየሱስ ክርስቶስ ወደ እግዚአብሔር ብርሃን የገቡ ናቸው። ስለዚህ አሁን እነዚህ ካህናቶች ምንድነው የሚያደርጉት ከተባለ የእግዚአብሔርን በጎነት የሚናገሩ የሚመሰክሩ ናቸው። አንደኛ እሺ ጨርስ። ሁላችንም ምኖች ነን? መስካሪዎች ነን። ምን መሰክር ነን። ይሄ አገልግሎት እግዚአብሔር ለአማኙ ሁሉ ነው የሰጠው። አንደኛው ይሄ ነው። ሁለተኛው ደግሞ ካህን ምንድነው የሚያደርገው ከተባለ ካህን መስዋዕት ያቀርባል አይደል? ሁሉም ያቀርባል። ታዲያ አዎ መስዋዕቱ ምንድነው ነው ጥያቄው። መስዋዕቱ አሁን ሚላይ ሰውነታችን ነው። ይቅርታና በእናንተም ቤተክርስቲያን ውስጥ መስዋዕቱን የሚያቀርብ ካህን የሚባል እንዳለ ቄስ የሚባል እንዳለ አውቃለሁ። እሱ ላይ ማስረጃ ወይም የተወሰነ ማብራሪያ ትሰጥልኛለህ? እኛ ጋር የሚቀርብ መስዋዕት የለም። ይሄ መስዋዕት የለም እንዴ? በስጋው ደግሞ የሚያምኑ አሉ አይደለ? እናንተ ስጋው ወደሙ እንደሚያድን እንደሚያምኑ እንዳሉ አውቃለሁ። ዲኖሚኔሽኑን መጥቀስ ይችላሉ አስፈላጊ ከሆነ። እኛ ጋራ መስዋዕት የሚባል ነገር የለንም። እኛ ቅዱስ ቁርባን አትጠቀሙም? እኛ ቁርባን የሚባል ነገር የለንም። እኛ ጌታ እራት ነው የምንለው፣ ቁርባን አንለው። ስለዚህ እሺ የጌታ እራት የምትሉትን የሚያቀርበው ማን ነው? ማንኛውም ምዕመን ነው ተነስቶ? አይ እዛ ያለ አገልጋይ ያቀርባል። ስለዚህ ምዕመን አይደለም ማለት ነው። እኛ ጋር ክፍፍል የለም። ክህነትና ምዕመን የሚባል ነገር የለም። እሺ የሚያቀርብ ግን አለ፣ ራሱን የቻለ አይደለ? ግለሰብ አለ። ኦፍ ኮርስ እሱማ ያቀርባል። የተወሰነ አይደለ? ወይም ደግሞ በተራ በተራ ነው። ከሌ ዛሬ ነገ እንትና ገና ከነገ ወዲያ እንትና እየተባለ ነው የሚቀርበው። ይሄ የፕሮግራም ክፍፍል ነው እንጂ የስልጣን ክፍፍል አይደለም። ያንን ኮንስታንትሊ የሚያቀርብ ሰው አለ። ዞሮ ሊቀየር ይችላል። ምንም ክሎት የለውም እኮ ዞሮ ከተራው ምዕመን ወይም ደግሞ ከታዳሚው መካከል ሳይሆን አገልጋዮች መካከል የተመረጡ ነው። አይደለም የተመረጠ ሳይሆን ምዕመኑማ እንዴት ያቀርባል ማለት ቤተክርስቲያኒቷ ነች የምታዘጋጀው። ምዕመኑ እኮ ሊታደም ነው የሚመጣው። በቃ እሱ ነው እያልኩ ያለው። ታመሰግናለሁ። እሺ በእናንተ እኮ ማቅረብ የሚችለው ክህነት ያለው ነው፣ ስልጣን አለው ነው። መንካት አይችልም። አገልጋይ ነው ነው። ቆይ በእናንተ እኮ መንካት አይችልም። አንተ ህብስቱን ቆርሰህ መውሰድ ትችላለህ እንዴ? እንዴ በእናንተም እኮ ምዕመኑ ዝም ብሎ ገብቶ ቆርሶ መውሰድ ይችላል እንዴ? እንደዛ የሚባል ስርዓት ያለ የሚሰጥ የለም። ይቀመጣል፣ ያነሳል፣ ይበላል፣ አለቀ። ሌላ ነገር እኮ የለውም። ራሱ ነው የሚነካው። በእናንተ መንካት ትችላለህ ህብስቱን? ኦኬ እሺ ህብስቱን የሚያዘጋጀው ማን ነው? ምዕመኑ ነው እንዴ? ቆይ ህብስቱን መንካት ትችላለህ አንተ? አልችልም እኔ። አይ እናንተ ጋር የሚያዘጋጀው ህብስቱን እናንተ ጋር ህብስቱን ራሱ መንካት አትችሉም። እኛ ጋራ ህብስቱን ትነካለህ። ምንም የሚፈጠር ነገር የለም። ምንም የሚፈጠር ነገር የለም። ምክንያቱም
እኛ ጋራ ያ ነገር መስዋዕት ነው ብለን አናምንም። አሁን በአዲስ ኪዳን መስዋዕቱ ነው የሚቀርበው ሰውነትህ ነው። ሮሜ ምዕራፍ 12 ላይ ቅዱስ ጳውሎስ ይናገራል። ሰውነታችሁን ያው ቅዱስ መስዋዕት አድርጋችሁ አቅርቡ ነው የሚለው። አሁን ሰውነትን እንጂ መስዋዕት አድርገህ የምታቀርበው የእህል መስዋዕት የለም። ትንሽ ከጠበቀኝ ግን መናገር ይችላለሁ። ዲኖሚኔሽኑን በቅዱስ ስጋውና በክቡር ደግሞ የሚያምን ከእናንተ ዲኖሚኔሽን ውስጥ እንዳለ አምናለሁ። እርግጠኛ ነኝ። ደግሞ በሱ ማቅረብ ይችላለሁ። ሙሉ ወንጌል ይሁን አይዶ ነው። ትንሽ እየበጠበቀኝ ማስረጃ አቀርብልሃለሁ። አሁን ከኔ ጋር እያወራ ያለው ከኔ ጋር እኛ ጋር ያለውን ነገር እየነገርኩ። እሺ ሚላይ፣ እሺ አንተ የትኛው ዲኖሚኔሽን ውስጥ? ይሄኛው መጽሐፍ ቅዱሳዊ ነው ወይንስ አይደለም በሚለው ሀሳብ ላይ ልትሞግተኝ ትችላለህ። አሁን እኔ አንተን እያሞገትኩ እንዳለሁት ይሄ ቁርባን የሚለው የኦርቶዶክስ አስተምሮ ቁርባን የሚባለው የኦርቶዶክስ ቤተክርስቲያን አስተምሮ ልክ አይደለም፣ መጽሐፍ ቅዱሳዊ አይደለም እያልኩ እየሞገትኩ ነው እኮ። እኔም ባልከኝ ሀሳብ እኮ ከእናንተ ዲኖሚኔሽን ውስጥ ቅዱስ ስጋውና ክቡር ደግሞ የዘላለም ሕይወት ያስገኛል ብሎ የሚያምን አለ። እነሱንም እየሞገትክ ነው ማለት ነው። እንደዛ የሚሉ ካሉ ከእነሱ ጋር ታወራለህ። ከኔ ጋራ ነው አሁን እያወራ የሉም ነው እኮ። ካሉ ከእነሱ ጋር ሂደህ ታወራለህ። እንደዛ የሚሉ ካሉ ዲና ያጣርጋ አሉ ብለህ አስተምር ወዳጄ። እንደዛ የሚያስተምሩ ካሉ እኔ ማስተምሩ የራሴን ትምህርት ነው። ኦኬ። ስለዚህ እንደዛ የሚያስተምሩ አሉ ካልክ ከነሱ ጋር ትገባና እንደዛ የሚያስተምሩት ከነሱ ጋር ትገባና ከነሱ ጋር ታወራለህ። አንተ አሁን እንደ ኦርቶዶክስ ራስን ችለህ ቤተክርስቲያንን ችለህ ማውራት ትችላለህ? አትችልም? ይኸው እኔ እኮ እስካሁን እያወራሁ ነው፣ ግን እነዛ አይደሉም ይልካል። እያወራ ከሆነ ማስረጃ ስጠኝ። ቁርባን የሚለው በአዲስ ኪዳን ቅዱስ ስጋውና ክቡር ደግሞ የዘላለም ሕይወት ያሰጣል። ማስረጃ እሰጥሃለሁ። ቁርባን ስለመሆኑ ማስረጃ ስጠኝ። መጀመሪያ ከሱ ነው የምንጀምረው። መስዋዕት ስለመሆኑ ማስረጃ ስጠኝ። ቁርባን ስለመሆኑ ማስረጃ ስጠኝ ያልከኝ? ቁርባን ወይም መስዋዕት ስለመሆኑ ማስረጃ ስጠኝ። የዮሐንስ ወንጌል 1:4 ላይ ስጋዬን የበላ ደሜን ጠጣ የዘላለም ሕይወት አለ ይላል። ዮሐንስ ወንጌል ስንት? 1:14 ላይ ስጋዬን የበላ ደሜን ጠጣ የሚለው አይልም። እንደዛ ቃልም ስጋ ሆነ ነው የሚለው ዮሐንስ ወንጌል 1:14። አንደኛ ዮሐንስ መሰለኝ ከተሳሳትኩ። አንደኛ ዮሐንስ ምዕራፍ 4 ላይም እንደዛ አይልም። ምዕራፍ 4 አይደለም ያልኩህ 1:14። እስቲ ቆይ ቼክ ላድርግ። እሺ መጽሐፍ ቅዱስ ስላለ አንደኛ ዮሐንስ ማለት 14 ቁጥር የለውም። እሺ ቆይ አንዴ እዚህ መጽሐፍ ቅዱስ ስላለ ጥቅስ ከተሳሳትኩ እታረማለሁ። ችግር የለም። እና ወገን እኛ አሁን የምናቀርበው መስዋዕት ሰውነታችን ነው። ከእህል ቁርባን ጌታ ገላግሎናል። ራስን አቅርብ ነው የተባልከው። የተወደደ የመዓዛ ሽቶ የኛ ሰውነት ነው በክርስቶስ ኢየሱስ በኩል የሚቀርበው ማለት ነው እንጂ እንደ ብሉይ ኪዳን እህል የለንም እኛ። የክህነታችን አገልግሎት እሱ ነው አይደል? አንደኛ ካህን ምን ያደርጋል? ካህን ያስተምራል። እኛ ደግሞ ከጨለማ እንዴት እንደዳንን የእግዚአብሔርን በጎነት ሁላችንም እንመሰክራለን። እድሜ ሳይገድበን፣ ጾታ ሳይገድበን ሁላችንም የኢየሱስ ክርስቶስን የማዳኑን ስራ እንመሰክራለን፣ እንናገራለን። ሁለተኛ ደግሞ ካህን ምን ያደርጋል? መስዋዕት ያቀርባል። አሁን የምናቀርበው መስዋዕት ራሳችን ነው ማለት ነው። ምክንያቱም ለኃጢአት ስርየት የሆነው መስዋዕት አንዴና ለመጨረሻ ጊዜ ቀርቧል። እሺ አመጣ ዮሐንስ 6:54 እሺ ዮሐንስ 6:54 ላይ መስዋዕት ነው አይለንም፣ ቁርባን ነው አይለንም። እሺ ያ ይነበብና
ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ነው የሚለው። እሱ ይታወቃል። እሺ ስጋውና ደሙ ምንድን ነው እኮ የታለ መስዋዕት ነው የሚለ? አይ እሱን ሳይሆን ስጋና ደሙ ማለት ነው የጠየቅኩ። ከዛ ወደ እሱ እንመጣለን። መስዋዕት ነው የሚል አለ ወይ? ሚላይ እስካሁን እየጠየቀኝ ነው እኮ። ስጋዬን የበላ ደሜን ይጠጣ ይላል። ያ ስጋ ምንድነው? ያ ደም የማን ነው? ስጋውም የራሱ ነው የኢየሱስ ነው፣ ደሙም የራሱ የኢየሱስ ነው። አሁን እኔ ጠየቅኩ። የምታቀርቡት በቤተክርስቲያናቸው የምታቀርቡት እሱ መስዋዕት ስለመሆኑ ቁርባን ስለመሆኑ ማስረጃ ስጠኝ ነው። ግን በቃሉ ላይ ታምንበታለህ? ስጋውን መብላት ደሙን መጠጣት የዘላለም ሕይወት ያሰጣል። እሱ ሰከንድ ፖይንት ነው። ወደ እሱ እመጣለሁ እኮ። አይ መጽሐፍ ቅዱስ ነው እኮ የጠቀስኩት፣ ራሴ አላመጣሁም እኮ። ይሄ አይደለም የኔ ጥያቄ። እኔ ላልጠየቅኩት ጥያቄ እኮ ነው መልስ የምታመጣልኝ። እኔ ጠየቅኩ። ይሄ ጥያቄ የኔ ነው እኮ ሚላይ፣ የኔ ጥያቄ ነው። ይኸውልህ መስዋዕት ነው አልከኝ አይደል? አይ ስጋውን መብላት ደሙን መጠጣት የዘላለም ሕይወት ያሰጣል ነው ያልኩ። መስዋዕት እንደሆነ አታምንም? መስዋዕት አይደለም? ክርስቶስ በመስቀሉ ላይ የሰዋው ራሱንማ መስዋዕት ነው። ኧረ እሱን አልጠየቅኩም። ጸዋሪታ ለምን ሆን ብለው ሌላ ቦታ ትሄዳለህ? እናንተ ጋር የምታቀርቡት መስዋዕት ነው ወይንስ አይደለም? ቁርባን ነው ወይንስ አይደለም? ነው። በቃ ቴንኪው። ነው ካልከኝ ማስረጃ ስጠኝ። ክርስቶስ ራሱ ከመሰቀሉ በፊት ምሴተ ሐሙስ ላይ ያደረገው ይህ ስለ እናንተ የሚቆረሰው ስጋዬ ነው፣ ይህ ስለ እናንተ የሚፈሰው ደሜ ነው ብሎ የሰጠው መስዋዕት ነው የሚለውን አሳየኝ። መስዋዕት ነው የሚለው እኮ ሁለት ጥቅስ ሰጠው እኮ ስለ ስጋውና ደሙ። መስዋዕት ነው አይልም። መስዋዕት ነው አይልም። ለምሳሌ እንዴት መሰለህ? እሺ ቆይ ሚላይ ይህ ስለ እናንተ የሚቆረሰው ስጋዬ ነው ብሎ የሰጣቸው ምኑን ነው? አልጠየቅኩም። እኔ የጠየቅኩ ላስረዳ እንዴት እንደሆነ የምትመልስልኝ እንደዚህ ነው። ለምሳሌ የምናልኩ እኛ ካህናት ነን አልኩ አይደል? እኛ ካህናት ነን። አሁን የምንሰዋው ሰውነታችን ነው አልኩ። መስዋዕቱ ሰውነታችን ነው አልኩ። ለዚህ ማስረጃ ሮሜ ምዕራፍ 12 ቁጥር 1 ላይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ራእይ ለምናቸዋል ይላል። አየህ፣ ሰውነቴን አሁን መስዋዕት ስለ ማስረጃ አቅርቤላለሁ። ቃል በቃል ቅዱስ መስዋዕት ተብሏል ሰውነታችን። ይህን ነው የምናቀርበው። ልክ እንደዚሁ አንተ ህብስቱና ወይኑ መስዋዕት ነው ምትለኝ ከሆነ ልክ እንደዚህ ማስረጃ እንዳሳየው ማስረጃ አሳየኝ መስዋዕት ስለመሆኑ። እሺ ሚላ፣ እዝራ እየጠየቅኩ አይደለም፣ ይቅርታ። ፕሮቮክ የሚያደርግ ነገር ባንነጋገር፣ እኔ ለመማማር ነው የገባሁት። እና እንትን ሚላ ያ ህብስቱ ይሄ ስለ እናንተ የሚቆረሰው ስጋዬ ነው ብሎ ክርስቶስ የሰጣቸው ለሐዋርያቶች ህብስቱ፣ ያ ጽዋ ስለ እናንተ የሚፈስ ነው ብሎ የሰጣቸው ወይኑ የክርስቶስ ስጋና ደም ነው ብለህ ታምናለህ? እሺ ማስረጃ የለኝም ነው። እስቲ ደግሞ እኔ ልጠይቅ፣ እድል ስጠኝ። እሺ ማስረጃ አለ? ምኑን በተመለከተ? ስጋና ደሙ ነው እኮ አልኩ። ራሱ ክርስቶስ ነው ያለው እኮ እኔ አላልኩም። መስዋዕት ስለመሆኑ እኮ አውቀ እያስመሰልኩ ነው። ጸዋሪተ ጥሩ መተህ መስዋዕት ስለመሆኑ ማስረጃ አለ ወይ? እንዴ ስለ እናንተ የሚፈሰው ስጋ ነው ደሜ ነው ካለ እኔ እሱን አይደለም ብዬ እከራከራለሁ። የሚለይ የለም። በቃ የመስዋዕት ነው የሚል ነገር የለውም። እሺ የኔን ጥያቄ ትመልስልኛለህ? ምንድን ነው ጥያቄ? ያ ህብስት የክርስቶስ ስጋ ነው ብለህ ታምናለህ? ስጋ ነው ስትል ምን ማለት ተለውጦ ማለት ነው? አይ በቃ ቃል በቃል ይሄ ስለ እናንተ አይ ቃል በቃል ምን ማለት ነው? አሁን እኮ ያለያየን ትርጉሙ ነው። አሁን እናንተ ተለውጦ ነው ብላችሁ ነው የምታምኑት። በብስቱ ተቀለጠ። አይ ያ ስጋ ነው ብለህ ታምናለህ ወይ? እሱ እንዳለው ቃል በቃል ተለውጦ ምናምን አይደለም። ቃል በቃል ታምናለህ? ቆይ ቃል በቃልማ እኔ ላስረዳ እንዴት እንደማያስኬድ። አይ እኔ ወንጌሉን የጠቀሱት እኮ ሌላ ነገር አልጠቀስኩም። ክርስቶስ አሁን ለምሳሌ እንደዚህ ነው ካለ ነው አይደል? ሌላ ምን አለ እኮ? ቆይ ላሳየህ እኮ ነው። አሁን አንተ ራሱ የሄድክበት መንገድ
በመጽሐፍ ቅዱስ እንደማያስኬድ ላሳየ እኮ ነው። እዚሁ ላይ ቆመ ብታወራኝ ደስ ይለኛል። እዚሁ ከወንጌሉ ቃል ላይ አሁን እኮ እኔ እናንተን የለያየን ትርጉሙ ነው፣ ቃሉ አይደለም የለያየን። ለምሳሌ እኛ ህብስቱንም ወይኑንም ስንሰጥ የጌታ ስጋ የጌታ ደም ብለን እንሰጣለን። ደምና ስጋ ነው ብላችሁ ታምናላችሁ? አየ እሱን የለያየን። አሁን እኛ ይለወጣል ብለን አናምንም። እናንተ ይለወጣል ነው የምትሉት። እኛ ህብስቱ እና ወይኑ ስጋውና ደሙን ስለምናስብበት ስንበላ የሜሎስ ብዬ አይደለም የሚበሉት፣ የክርስቶስ ስጋ የክርስቶስ ደም ብለን አስበን ነው የምንበላው። ይለወጣል ብለን አናምንም። ግን ስጋና ነው ደም ነው ብላችሁ ትቀበላላችሁ? ወዳጄ እሱ እኮ እየነገርኩ ነው። የክርስቶስ ስጋ የክርስቶስ ደም ብለን ነው የምንሰጠው። እንደዛ ስንል ይቀየራል ብለን ግን አይደለም የምንሰጠው። ይለወጣል ብለን አይደለም የምንሰጠው። ሞቱን ስለምናስብበት፣ የተቆረሰውን ስጋ ስለምናስብበት፣ የፈሰሰውን ደም ስለምናስብበት የጌታ ስጋ የጌታ ደም ብለን እንሰጣለን። ያ ነገር ግን ህብስትነቱ ይቀየራል ወይ? አይቀየርም። ወይነቱ ይቀየራል ወይ? አይቀየርም። እስቲል ወይን ነው። ጌታም ስጋና ደም ካለ በኋላ ቀጥሎ ህብስት ብሎ ጠርቶታል። እኛም እንደዛ ብለን እንጠራዋለን። እንዴ ያ ክርስቶስ ራሱ ስጋዬ ነው ብሎ የሰጠው ህብስት እሱ ስጋዬ ነው ሲል እናንተ ህብስት ነው ብላችሁ ነው የምትቀበሉት? ጌታም ህብስት ብሎታል፣ ስጋዬም ብሎታል እኮ። እሱ እንኳን ያልኩ ሁለቱንም እንለዋለን እኮ። ስጋዬ ነው ብላችሁ ደሜ ነው ብላችሁ ትቀበላላችሁ። ዞሮ ይሄማ እኮ ሶስቴ ነገርኩ አይደል? አዎ አልኩ እኮ። እሺ ያ ስጋና ያ ህብስት ያድናል ብላችሁ ትቀበላላችሁ? ያድናል ብላችሁ የሚያድን ህብስት የለም ወዳጅ። አይደለም ይሄ ክርስቶስ ህብስት እኮ እያልኩ አይደለም። ጌታ ራሱ ስጋዬ ነው አለ አልከኝ እኮ። አዎ የክርስቶስ ስጋ ነው ያ ወይንም የክርስቶስ አሁን ለምንድን ነው የክርስቶስ አልከኝ? የክርስቶስ ስጋና የክርስቶስ ደም ነው ብለን የምንወስደው ለምንድን ነው አልኩ? ህብስት ነው ያልከኝ አንተ። እኔም ህብስትነቱን እኮ አልካድኩም። አየህ እየሰማኸኝ አይደለም? አየህ ችግሩ እኮ ይሄ ነው። እሺ አሁን በደምብ ስማኝ። የክርስቶስ ስጋና የክርስቶስ ደም ብለን እንወስዳለን። ለምንድን ነው የምንወስደው እንደዛ ብለን? ህብስቱ የክርስቶስን ሞት ስለምናስብበት፣ ወይኑ የክርስቶስን ደም ስለምናስብበት፣ የክርስቶስ ሞትና ህማሙን ስለምናስብበት ስጋና ደሙን ብለን እንወስዳለን። እንደዛ ብለን ስንወስድ ግን ህብስቱ ተቀይሮ ስጋ ይሆናል ብለን አናምንም። ወይኑ ተቀይሮ ደም ይሆናል ብለን አናምንም። ለምን? ጌታችን ኢየሱስ ክርስቶስ ስጌ ነው ባለበት አፉ ተመልሶ ደግሞ ህብስት እንደሆነ ወይም ደግሞ ወይን እንደሆነ ደሙ ባለበት ወይን እንደሆነ ድጋሚ ተናግሯል። እዛው ምዕራፍ ላይ ከፈለግ ማየት እንችላለን። ስለዚህ እኛም ደሙ ትሉታላችሁ አዎ እንለዋለን። ወይን ትሉታላችሁ ወይ? አዎ እንለዋለን። ወይን ነው። ለምንድን ነው ታዲያ ደም የምትሉት ካልከኝ የኢየሱስን ሞት ለማስብበት ነው። ይሄ ነው መጽሐፉ የሚያስተምረው። የኢየሱስን ሞት ለማሰብ ነው እንጂ ጌታ ስጋዬ ደሜ ነው ስላለ አይደለም ማለት ነው። ከዚህ በላይ እንዴት እንደምነግርህ ለመረዳት ይመስላል። አንተ አሁን የምትወስደውን ስጋና ደም በኦርቶዶክስ የምትወስደውን ስጋና ደም ደሙን ወይን ትለዋለህ? በተፈጥሮማ ወይን ነው። እንዴት አይደለም? አይደለም በቃ ደም ነው ብለህ ከወሰድከው በኋላ ወይን ነው ትለዋለህ? እኔ ጌታዬ ደሜ ነው ካለ ጌታዬ ያለውን የምቀበለው። አዎ የጌታ ደም ነው ብዬ ነው። ስጋዬ ነው ካለ ስጋዬ ነው። ወይን ትለዋለህ መልሰህ? በአፈጣጠሩ ለምን እንክዳለን? ስላፈጣጠሩ እኔ አልጠየቅኩም። ያንኑ ከዲያቆኑ እጅ አይደል የምትወስደው እንትኑን ወይኑ ደሙ አይደል? እሱን ወይን ትለዋለህ? አይ ጌታዬ ደሜ ነው ካለ ደሙ ነው ብዬ ነው የምቀበለው። ስለዚህ ወይን አትለውም። ጌታ እንዳለው ነው። ደሙ ስላለ ደሙ ብዬ ይቀበላል። እሺ መጽሐፍ ቅዱስን ክፈትልኝ። የሉቃስ ወንጌል ምዕራፍ 22፣ ማቴዎስ ወንጌል ምዕራፍ 6። ደሙ አይደለም
ጌታ ምን እንዳለ ላሳየ፣ ክፈትልኝ ማቴዎስ 26። እሺ እኛ ሁለቱንም ስለምንቀበል እኛ ሁለቱንም እንቀበላለን፣ እናንተ አትቀበሉ። እሱን ላሳየ። ደሞ አላለም እያልከኝ ነው? አረ ሁለቱንም እያልኩ እንዴት ነው? ማቴዎስ አልሰማም። 26 እሺ ሞዴሬተሮች እስቲ በትልቁ አድርጉኝ። ሰው ምንድነው? በቃ ችግር የለውም። ጻሪታ እዚህ ጋር ያው ከፍቼልሃለሁ። ሰው ምን እንዲያየው። እሺ ርቋል፣ ግን ትንሽ ቀረብ አድርገው። እሺ ይታያል። ስለ ብዙዎች ኃጢአት ይቅርታ ደስ የአዲስ ኪዳን የሚፈስ የአዲስ ኪዳን ደሜ ይህ ነው። ደሜ ይሄ ነው ብሎታል አይደል? አሁን ኢየሱስ ደሜ ነው ካለው በኋላ ወይን ይሏል። ደሜ ነው ብሎ የጠራው እኮ ራሱ ወይኑን ነው አይደለም እኮ። ደሜ ነው ካለው በኋላ ወይን ይሏል። ወይኑን ነው ደሜ ያለው። ደም ካለው በኋላ ወይን ብሎ ይጠራዋል ወይ? የቅደም ተከተል ጉዳይ ነው እኮ እሱ። ለምን አትመልስልኝ? ሌላ ቦታ ለምን ትሄዳለህ? ደም ካለው በኋላ መጽሐፍ ቅዱስ አይሏል። ደም ካለው በኋላ ወይን ይሏል አይሉም? ይሏል። በጣም መጽሐፍ ቅዱስ ካለ ይሏል ነው ማለት። በቃ ይሏል። ደሜ ካለው በኋላ ወይን ፍሬ ያለው። ስለዚህ አንተ ከዲያቆኑ እጅ የምትቀበለውን ወይን ትለዋለህ። ከዲያቆኑ እጅ ከመቀበሌ በፊት ያለው ወይን እለዋለሁ። የምቀበለው ጊዜ ግን የክርስቶስ ደም። ይኸው ጌታ ግን ወይን ብሎታል። ከሰጣቸው በኋላ ደሜ ነው ብሏል እኮ ጠጡ ደሜ ነው ካለ በኋላ ምን አለው? ወይን ብሎ ጠርቶታል እኮ። እኔም እኮ እሱን እኮ ነው የነገርኩ። ሌላ አዲስ ነገር አንተማ አልነገርከኝም። ከዲያቆኑ እጅ የምትቀበለውን ወይን ትለዋለህ ወይ? ከዲያቆኑ እጅ ከመቀበሌ በፊት ወይን ነው ስቀበለው ግን ጌታዬ ደሜ ነው እንዳለ አመኜ ደሙ ነው። ያው ጌታ ግን የአዲስ ኪዳን ደሜ ነው ካለ በኋላ ወይን ፍሬ ብሎ ጠርቶታል። ቢያንስ ደሜ ነው ብሎ ማለቱን አምነህልኛል። እኔ ሳይንስ ምንም ኧረ እባክህ እንዴ! እኔ ስንቴ ነው ደሙ ነው ብለን ነው የምንወስደው ብዬ ነገርኩ እኮ። እኔም ደሙ ነው ብዬ ተቀበልኩኝ እኮ። ታዲያ አንተ ግን ድጋሚ ወይን ፍሬ አትለውም። አንተ በፊት እለዋለሁ አልኩህ እኮ። ከተቀበልከው በኋላ ነው ያልኩህ። እነሱ ከጠጡት በኋላ አይደል ወይን ፍሬ ያለው ነው አይደለም? ከጠጡ በኋላ አይደል ወይን ፍሬ ያለው? ያው ጠጡ እኮ ይላል። እሺ ጠጡ ይላል። እሺ ከዛስ? ከጠጡት በኋላ ወይን ፍሬ ብሎ ጠራው። እሺ ጠጡ ከሚለው አንብብልኝ፣ ወደ ታች ወረድና። ያው የአዲስ ኪዳን ደሜ ነው አሁን እንኳን ነበብኩ ወዳጅ። ነገር ግን እላችኋለሁ፣ እሺ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ነው ካለ በኋላ ነገር ግን እላችኋለሁ በአባቴ መንግስት ከእናንተ ጋር ከዚህ ከወይን ፍሬ ከየትኛው ከዚህ ከሰጣቸው ነው ከሰጣቸው ደግሞ ማለት ነው። እሺ የሰጣቸውን ብሎ ጠራው፣ ወይን ፍሬ ብሎ ጠራው። ይሄን ነው ያልኩ። እኛ ሁለቱንም እንቀበላለን እኮ። አሁን እኮ እኛ ወይን ፍሬ ብሎ አትቀበለውም። አንተ ወይን ፍሬ የማትለው ለምን መሰለህ? ይለወጣል ብለህ ስለምታምን ነው። እኛ ደግሞ አይቀየርም። ወይን አይቀየርም። እንደዛ ሳይሆን ሚላዬ፣ እኛ የወይን ፍሬ መሆኑን አንክድም፣ ግን ደሙ ነው ብለን ነው የምናምነው። ዲያቆኑ ሲሰጠኝ የክርስቶስ ራሱ ደሙ ነው ብዬ ነው መቀበል። ተለውጦ ነው ወይስ አይደለም? እሱማ የመንፈስ ቅዱስ አሰራር ነው። ጌታ ደሜ ነው ስላለ ደሙ ነው በቃ። የማን አሰራር ነው አላልኩም። ጸዋሪተ ይለወጣል ወይስ አይለወጥም? በጣም ሲምፕል ጥያቄ።
እንደውም ልንገርህ ምን እንደምትሉ ድንገት ካላወቀው እንደዚህ ነው የምትሉት። ነፍስ የተለየው መለኮት የተዋሃደው ደም ነው የምትሉት። እውነት ነው። በቃ አየህ፣ መለኮት የተዋሃደው ነፍስ የተለየው እንደዚህ የሚባል የወይን ፍሬ አለ? ነፍስ የተለየው መለኮት የተዋሃደው የሚባል እናንተ የወይን ፍሬ ብቻ ብላችሁ ነው የምትቀበሉት እንዴ? አንዴ ኤሌመንቱ ወይን ፍሬ ነው ወዳጄ። ወይን ፍሬነት አንዳች ከፍ አይልም። ቀደም እኮ አልኩ ሚላይ ምን አልኩ? በተፈጥሮ ወይን ነው ስልክ፣ አይ እኔ ስለ ተፈጥሮ አይደለም ከተቀየረ በኋላ በተፈጥሮ ወይን ነው። አዶንት ኖ ጃስቲ እኔ ግን በደንብ እንትና አድርጌዋለሁ። አይ ቲንክ ጌታ እንዳለው ቃል በቃል ደሙን ደም ይሄ ወይኑን ነው አንስቶ ወይኑን ያነሳው ራሱ ህብስቱንም ራሱን ነው ያነሳው። ልንገርህ ወዳጄ ላለመቀበል ነው እንጂ እንደው እዚህ ውስጥ ያለ ሰው ይፍረደኝ እንዴ። ከ5 ጊዜ በላይ ብያለሁ። እኛም ደሙና ስጋው ብለን ነው የምንወስደው። ስንወስደው ግን እኛ እስቲል ፍሬው እንለዋለን። የወይን ፍሬ ነው፣ እስቲል ህብስት ነው። ገባ? ለምንድን ነው ደሙና ስጋው የምትሉት ከተባለ ለመታሰቢያ አድርጉት ይላል። ምኑን? ሞቱን። ስለዚህ የፈሰሰውን ደም ስለምናስብበት በወይኑ ደሙ እንለዋለን፣ ህብስቱን ደግሞ ስጋው ብለን እንጠራዋለን። እንደዛ ስንል ግን ወይኑ ተቀይሮ መለኮት የተዋህደው ነፍስ የተለየው ደም አይሆንም። ህብስቱ ተቀይሮ የመለኮት ስጋ አይሆንም። እንደዚህ አይነት ትምህርት መጽሐፍ ቅዱሳችን አያውቀውም። ውላጤ የሚባል ትምህርት መጽሐፍ ቅዱሳችን አያውቅም። ኦኬ እሺ ቆይ እንደዛ ካልከኝ ደሜ ካለው በኋላ ወይን ፍሬ ብሎ ጠርቶታል። ተረዳው። እሺ ምን አልከኝ? ደሜ ስላለ ደሙ ነው አይደለ? እሱን ታምናለህ? አይ እሺ ወደ ሌላ እንለፍ። በቃ እዚህኛው ላይ እሺ ኢየሱስ ደሜና ስጋዬ ነው ያለው ያድናል ብለህ ታምናለህ? ሚላይ እንደ የራሱ የኢየሱስ ስጋና ደም ነው። የራሱ የኢየሱስ ክርስቶስ ስጋና ደም ደግሞ ያድናል። ምንም ጥያቄ የለውም። በሱ እኮ ይዛንኩት። መልካም። ስለ ቁርባኑ እዚህ ላይ ልዩነት የለም ማለት። አይ ቆይ ዮሐንስ ወንጌል ምዕራፍ 6 ላይ ስለ ቁርባኑ አይደለም የሚያወራው። ያወራው ስለ ራሱ ስጋ ነው፣ ስለ ራሱ ደም ነው። እውነት ነው። የኢየሱስ ስጋና ደም አድኖኛል፣ ያድነናል። የሞተው እሱ እኮ ያ የኢየሱስ ስጋና ደም ወይንና ህብስት አይደለም? አይደለም። ዮሐንስ ወንጌል ምዕራፍ 6 ላይ ስለ እራቱ አላወራም። አይ አይደለም። አሁን ዮሐንስ ወንጌል ህብስቱ የክርስቶስ ስጋ አይደለም? የለም፣ እንደዛ የሚል የለም። ይሄ የምታቀቡት እናንተ። ዮሐንስ ወንጌል 6 ላይ የሚያወራው ስለ ራሱ ነው። ስለ ራሱ ነው የሚያወራው። ጥያቄን እንትን እያልከው ነው። እኔ ጠየቅኩ ያ ደሙ የክርስቶስ ነው ወይ? አዎ ብለኸኛል። አዎ ደሙ ብዬ ነው የምቀበለው፣ ህብስቱንም ስጋው ብዬ ነው የምቀበለው ብለኸኛል። ያ ህብስቱና ያ ወይኑ ያድንሃል ወይ እያልኩ ነው። ስጋዬ ነው ደሜ ነው ስላለ ዮሐንስ ወንጌል አንተም ታነሳለኝ ከዮሐንስ ወንጌል ምዕራፍ 6 አንጻር ነው። ዮሐንስ ወንጌል ምዕራፍ 6 ላይ የሚያወራው ስለዚህ የጌታ ራት ስለምንለው አይደለም፣ ስለ ራሱ ነው ያወራው። እንዴ እኔም እኮ እያልኩ ያለሁት ደሜ ነው ስላለው ስለ ራሱ ደም እኮ ነው። ስጋዬ ነው ስላለው ስለ ራሱ ስጋ ነው። ሌላ ነገር እኮ አላነሳ። እሺ ዮሐንስ ወንጌል 6 ነው የምጠይቀኝ ማለት አይደለም ነው እኮ። ታዲያ ዮሐንስ ወንጌል 6 ላይ የሚያወራው ስለ ራሱ ነው እንጂ ስለሚበላው አይደለም፣ ስለ ህብስቱና ስለ ወይን አይደለም። ዮሐንስ ወንጌል ምዕራፍ 6 ላይ ወይን የሚባል ነገር አለ እንዴ? ቅድም ያነበብነው ማቴዎስ ወንጌል ላይ ወይን የሚባል አለ አይደል? የሉቃስ ወንጌል ላይ ወይን የሚባል አለ። ወይኑን ነው ደም ያለው። ዮሐንስ ወንጌል ምዕራፍ 6 ላይ ወይን የሚባል ነገር አለ? እሺ ስጋና ደም የሚባልስ ነገር የለም አለ? የለም ወይስ ድጋሚ ትጠይቀኛለህ? አሁን ይሄን መልስልኝ። ስጋና ደም ግን የሚባል ነገር አለ አይደል? እሱን መልስልሃለሁ። አሁን ይሄን መልስልኝ። ወይን የሚባል አለ ዮሐንስ ወንጌል ምዕራፍ 6 ላይ? ስለ ወይን አልተጠቀሰም እዛ ጋር፣ ግን ስጋና ደም የሚባል ነገር አለ። ቴንኪው። የለም። ህብስት የሚባል ነገር አለ? እኔ እኮ ህብስቱን የምለው እኮ ይኸውልህ ትንሽ ጊዜ ስጠኝ እሺ። ህብስት ብዬ የምጠራው ሳይሆን ያለው ክርስቶስ እንደጠራው ያን ህብስት
ስጋዬ ነው እንዳለ ስጋው ነው ብዬ ተቀበልኩ። ደሜ ነው እንዳለ ደሙ ነው ብዬ ተቀበልኩኝ። ከዛ እዚህ ጋር ደግሞ ስጋዬና ደሜን የጠጣ የዘላለም ሕይወት አለው አለ። ያ የዘላለም ሕይወት የሚያሰጥ የክርስቶስ ስጋና ደም ነው ብዬ አምናለሁ። አንተ ይሄን ኮንፎርም ታደርጋለህ ወይ ነው? እሱማ ማመን ትችላለህ፣ ግን መጽሐፍ ቅዱሳዊ ነው ነው? ዮሐንስ ወንጌል መጽሐፍ ቅዱሳዊ ነው። እሺ ስማኝ ወዳጅ፣ ሰማሁ አይደል? እሺ ዮሐንስ ወንጌል ምዕራፍ 6 ላይ የሚያወራው ስለ ወይኑ ደሜ እያለ ነው የሚናገረው። ዮሐንስ ወንጌል ምዕራፍ 6 ላይ ወይኑን ደሜ ይሏል። እሱንማ መለስኩልህ እኮ ቀደም። ይሏል ወይ? አይልም። እሱ አልተጠቀሰም እዛ ጋር ስለ ወይን ስለዚህ ካልተጠቀሰ አንተ እንዴት ነው ዮሐንስ ወንጌል ምዕራፍ 6 ላይ ቁመ ወይኑ ደሜ ነው የሚል ትምህርት የሰራህለት? ስጋዬና ደሜ ይላል። ስጋና ደሙ መሆኑን ደግሞ እዚህም ይጠቅሳል። እንዴ ታዲያ ኢየሱስ ክርስቶስ ሰው አይደል እንዴ? ሰው ስለሆነ ስጋና ደም ነው። ምን ጥያቄ አለው? እኮ ስጋዬና ደሜ ነው ያለው ግን ምን ነው ያልኩ? ራሱን ኢየሱስ ክርስቶስ ራሱ ህብስቱን አይደለም ዮሐንስ ወንጌል 6 ላይ አይደለም ዮሐንስ ወንጌል ምዕራፍ 6ን አይደል እየጠየቅኩት። ኧረ እዛ እንትኑ ላይ ነው ብለህ ማቴዎስ ወንጌል ላይ ነው ብለህ ያንን አውርተን አስረዳው። አንተም አስረዳኝ፣ አንተም የምታምነው በቃ ጨረስን። ከዛ ዮሐንስ ወንጌል 6 ላይ መጣን። ዮሐንስ ወንጌል ምዕራፍ 6 ላይ ስለ ህብስትና ስለ ወይን እያወራ አይደለም። ከአንድ ዓመት በፊት ነው ዮሐንስ ወንጌል ምዕራፍ 6 ላይ ያለው ታሪክ። ያን ህብስትና ወይኑ ከመስጠቱ ከአንድ ዓመት በፊት ያለ ታሪክ ነው። እሺ ቆይ አሁን ለምሳሌ ማለት ነው ሚላ እኔና አንተ አሁን እዚህኛው ሀሳብ ላይ አልተስማማንም ካለን ሪፈር የምናደርገው ወዴት ነው? በመጽሐፉ ካልተስማማን በምንም አንስማማም እኮ። አሁን ሁለታችንም ስጋና ደም በስጋውና በደሙ እናምናለን አይደል? አምናለሁ ብለሃል አንተ በክርስቶስ ስጋና ደም፣ እኔም አምናለሁ ብያለሁ። ዋና የሆነስማማን ማንም አያስማማንም። ጸዋሪ ይዘን ያለው አማራጭ ምንድን ነው? አንተ እስከዛ ድረስ ዮሐንስ ወንጌል ምዕራፍ 6 ላይ የሰማኸው የተማርከው ትምህርት አለ አይደል? እሱ የራስህ ነው፣ ታውቀዋለህ። ዮሐንስ ወንጌል ምዕራፍ 6 ላይ ደግሞ እኛ እንዴት ነው የምንረዳው የሚለውን ልንገርህ። ከዛ በኋላ አንተ አነጻጽረው። እሺ ልስማ። እሺ መልካም። እንግዲህ ዮሐንስ ወንጌል ምዕራፍ 6 ላይ አንደኛ ታይሚንጉን ስናይ ጌታ የህብስቱና ወይኑን የሰጠው መቼ ነው? በሐሙስ በዕለተ ሐሙስ ነው አይደል የምንለው? ተላልፎ በተሰጠበት በዛ ሌሊት ነው ያንን ህብስቱና ወይኑን የሰጠው አይደል? የዮሐንስ ወንጌል ሙሉ ምዕራፉን ደግሞ ብታነበው እንደዛ የሚባል ታሪክ የለም። ምንድነው ዮሐንስ የሚነግረን? የመጨረሻዋ ሌሊት የሚነግረን ዮሐንስ ወንጌል ምዕራፍ 13 ላይ ነው። ዮሐንስ ወንጌል ምዕራፍ 13 ላይ ጌታ ምን አደረገ ነው የሚለው? የደቀ መዛሙርቱን እግር አጠበ ነው የሚለው። ስለዚህ ይሄ ስለ ህብስቱና ስለ ወይኑ ያልነገረን ብቸኛው ጸሐፊ ዮሐንስ ነው ከወንጌላት ውስጥ። ታሪኩ አፕን ያደረገው ዮሐንስ ወንጌል ምዕራፍ 13 ላይ ነው። አሁን እኔ እናንተ የምናወራው ዮሐንስ ወንጌል ምዕራፍ 6 ላይ ነው፣ ከአንድ ዓመት በፊት ነው። ምክንያቱም ሁለቱም የፋሲካ በዓል ስለሆነ ማለት ነው። በዛ እናውቃለን። ዮሐንስ ወንጌል ምዕራፍ 6 ላይ ጌታችን ኢየሱስ ክርስቶስ ስለመብል ነው ያስተማረው። እስቲ አንድ ጥያቄ ልጠይቅ ጀስት ለማወቅ ያክል። አንተ ዮሐንስ ወንጌል ምዕራፍ 6 ሙሉን አንብበው ታውቃለህ? አጥንተው ታውቃለህ? ሙሉ ቁጥሩን? ረጅም ምዕራፍ ነው፣ 71 ቁጥር ነው። ሙሉን ምዕራፉን አጥንተው ታውቃለህ? አጥንቼ በሚለው ደረጃ እንዲህ ዲቴይል እንደዛ ላለ ይችላል፣ ግን አንብቤዋለሁ። ኦኬ እሺ መልካም። ዮሐንስ ወንጌል ምዕራፍ 6 ላይ ሁለት መብል አለ። እሱን ላሳይ። ሁለት መብሎች አሉ። እንግዲህ ዮሐንስ ወንጌል ምዕራፍ 6 ላይ ጌታችን ኢየሱስ ክርስቶስ 5 እንጀራና 2 ዓሣውን አበርክቶ ታምር የሰራበት ምዕራፍ ነው እና ካበላቸው በኋላ እነዚህ ሰዎች ድጋሚ ምግብ ስለፈለጉ ኢየሱስ ክርስቶስን ሊከተሉት መጡ። ከዛ ጌታችን ኢየሱስ ክርስቶስ ምን አላቸው?
እንደዚህ በማለት ይናገራል። ያው ረጅም ስለሆነ ምዕራፉ እልፍ እልፍ እያልኩ ላሳየ። ኢየሱስም መልሰው እውነት እውነት እላችኋለሁ የምትፈልጉኝ እንጀራን ስለበላችሁና ስለጠገባችሁ ነው እንጂ ምልክቶችን ስላያችሁ አይደለም። ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ። እዚህ ጋር ስንት መብል አለ? 2 መብል አለ። የሚጠፋ መብል አለ፣ ደግሞ የዘላለም ሕይወት የሆነ መብል አለ አይደል? እና ምን አላቸው? ለሚጠፋው መብል አትስሩ ነው ያላቸው። ለማይጠፋው መብል ግን ስሩ ይላቸዋል። እርሱን እግዚአብሔር አብ አትሞታልና ሲላቸው እነሱ ምን አሉት? እንግዲህ የእግዚአብሔርን ስራ እንድንሰራ ምን እናድርግ አሉት። በሌላ አገላለጥ ምን ማለት ነው? ይህን የዘላለም ሕይወት የሚሰጠውን መብል ለመብላት ምን እንስራ አሉት። ምን እናድርግ አሉት። ኢየሱስም መልሶ ይህ የእግዚአብሔር ስራ እርሱ በላከው እንድታምኑ ነው አላቸው። ስለዚህ ይህ መንፈሳዊ መብል ለዘላለም ሕይወት የሆነው መንፈሳዊ መብል እንዴት ነው የምትበላው? በማመን በእምነት ነው የምትበላው። ኤግዛክትሊ በላከው እንድታምኑ ነው አላቸው። ከዛ እነሱ ምን አሉት? እንግዲህ አሉት እንኪያ አይተን እንድናምን አንተ ምን ምልክት ታደርጋለህ? ምን ትሰራለህ? አሉት። እና ይበሉ ዘንድ ከሰማይ እንጀራ ሰጣቸው ተብሎ እንደተጻፈ አባቶቻችን በምድረ በዳ መና በሉ አሉት። አሁን ይህን ምሳሌ ራሱ ያመጡት እነማን ናቸው? ራሳቸው ናቸው፣ ኢየሱስ አይደለም። ምክንያቱም ስቲል እያሰቡ ያሉት ስለምንድን ነው? በአፉ ስለሚገባው ነገር ነው የሚያስቡት። ግን ኢየሱስ እዚህ ጋር ነው የዘጋው። ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ። እንዴት አድርገን እንስራ? እመኑ፣ እንድታምኑ ነው። ስለዚህ የኛው መንፈሳዊ መብል የሚበላው በማመን ነው፣ በማመን ነው። እና የምድረ በዳውን ታሪክ ሲነግሩት ጌታችን ኢየሱስ ክርስቶስ ምን አለ? የእግዚአብሔር እንጀራ አለ ከሰማይ የሚወርድ ለዓለምም ሕይወት የሚሰጥ ነውና አላቸው። ስለዚህ አሉት ጌታ ሆይ ይህን እንጀራ መቼ ስጠን አሉት? ዘውትር ስጠን አሉት። ሁል ጊዜ ማለት ነው፣ ሁል ጊዜ እንዲበሉት። ይህ መንፈሳዊ መብል በየጊዜው ነው እንደሚበላው አይደለም። ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁልጊዜ ከቶ አይጠማም። ጥያቄው ምንድን ነው? ዘውትር ስጠን፣ በየቀኑ ስጠን ነው። ኢየሱስ ግን ምን አላቸው? የሕይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ምን አይልም፣ ከቶ አይራብም፣ በእኔ የሚያምን ሁልጊዜ ከቶ አይጠማም። ስለዚህ ይህ እንጀራ በየጊዜው የሚበላ ሳይሆን አንዴ ስትቀበለው ለዘላለም አትራብም፣ ለዘላለም አትጠማም። የጌታ እራት በየጊዜው የሚሰጥ ነው። ይሄ ግን አንድ የሚበላ ነው፣ ዘውትር የሚሰጥ አይደለም። ከዛ በኋላ ምን ይላችኋል? ነገር ግን አይታችሁኝ እንዳላመናችሁ አልኳችሁ። አብ በሚሰጠኝ ሁሉ ወደ እኔ ይመጣል፣ የሚሰጠኝ ሁሉ ወደ እኔ ይመጣል፣ ወደ እኔም የሚመጣውን ከቶ ወደ ውጭ አላወጣውም። ስለዚህ አየው፣ ወደ ኢየሱስ ክርስቶስ ከመጣ ወደ ውጭ አትወጣም። ስንቴ ነው የምትመጣው ወደ ኢየሱስ? አንዴ ነው። ፍቃዴን ለማድረግ አይደለም እንጂ የላከኝን ፍቃድ ለማድረግ ከሰማይ ወርጃለሁና ከሰጠኝም ሁሉ አንድስ እንኳን እንዳላጠፋ በመጨረሻው ቀን እንዳስነሳው እንጂ የላከኝ አብ ፍቃድ ይህ ነው በማለት ይነግራቸዋል። ታዲያ ምንድን ነው የእግዚአብሔር ፍቃድ ከተባለ ልጁን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፍቃድ ይህ ነው፣ እኔም በመጨረሻው ቀን አስነሳዋለሁ። ምክንያቱም በእሱ ያመነ ከቶ አይራብም፣ ከቶ አይጠማም፣ የዘላለም ሕይወት አለው። ስለዚህ በመጨረሻው ቀን ምን አደርገዋለሁ ይላል? አስነሳዋለሁ አለ። ከዛ አይሁዳውያን ምን አሉ? ከሰማይ የወረደ እንጀራ እኔ ነኝ ስላለ ስለ እርሱ አንጎራጎሩ፣ ግራ ገባቸው። አንድ ጥያቄ ልጠይቅ። ይህ ከሰማይ የወረደ እንጀራ የተባለው ስጋው ነው አይደል? ራሱ ክርስቶስ ነው እንጂ በእኔ እመኑ እያለ አይደል? በጣም ጥሩ። ኤግዛክትሊ ራሱ ኢየሱስ ነው። ለምን? ስጋው ከሰማይ አልወረድም አይደል? ወርዷል እንዴ ስጋው? እንደዛ የሚል አስተምህሮ አይደለም። አሁን እንዴት መሰለ ሚላ፣ አሁን እችን ለማብራራት ትንሽ ጊዜ እፈልጋለሁ።
ስጋው ከሰማይ ወርዷል ብለህ ታስባለህ? እንደዛ የሚል አስተምሮ የለም። የትኛውም ሃይማኖት እንደዛ በክርስትና ውስጥ ያለ አስተምሮ ስጋው ከሰማይ ወረደ የሚል የለም። ያው ሰማያዊ ስጋ የሚሉ አሉ። የት ኦርቶዶክስ ካለች ማስረጃ ጠይቃለሁ። ኦርቶዶክስ ሳይሆን ጀስት በክርስትና ጥላ ውስጥ ነን የሚሉ እንደዛ ብሎ የሚያምኑ ስላሉ ነው። እኛ ግን አናምንም አይደል? ስጋው ከሰማይ ወረደ ብለን አናምንም። እንደዛ ስለዚህ አሁን እንጀራ የተባለው ምንድን ነው ማለት ነው? ራሱ ኢየሱስ ነው አይደል? ከሰማይ የወረደው ፐርሰኑ ነው አይደል? የእግዚአብሔር ልጅ ነው እንግዲህ ከሰማይ የመጣው አይደል? ስለዚህ ከሰማይ የወረደ እንጀራ እኔ ነኝ ብሎ ጌታ ሲናገር ይህ እንጀራ ራሱ ፐርሰኑ ነው። ራሱ ፐርሰኑ ነው። ለምን መሰለህ? ምንድን ያሉት አባቱና እናቱን የምናውቃቸው ይህ ዮሴፍ ልጅ ኢየሱስ አይደለምን? እንግዲህ ከሰማይ ወርጃለሁ እንዴት ይላል አሉ። ከዛ ኢየሱስም መልሶ እንዲህ አላቸው፣ እርስ በርሳቸው አታንጎራጉሩ። የላከኝ አብ ካሰበው በቀር ከሳበው በቀር ወደ እኔ ሊመጣ የሚችል የለም። እኔም በመጨረሻው ቀን አስነሳዋለሁ። ሁሉም ከእግዚአብሔር የተማሩ ይሆናሉ ተብሎ በነቢያት ተጽፏልና። እንግዲህ ከአብ የሰማ የተማረም ሁሉ ወደ እኔ ይመጣል። አብን ያየ ማንም የለም ከእግዚአብሔር ከሆነ በቀር እርሱን አብን አይቷል። እውነት እውነት እላችኋለሁ፣ ተመልከት፣ በእኔ የሚያምን ምን አለው? የዘላለም ሕይወት አለው። ለምን? ያ መንፈሳዊ መብል እንዴት ነበር ይበላል የተባባል ነው? በማመን ነው አይደል? እዚህ ጋር ማጽኖት ይሰጧል። በእኔ የሚያምን የዘላለም ሕይወት አለው ይልና የሕይወት እንጀራ እኔ ነኝ አለ። እሺ ሚላ ይቅርታ፣ እሱ ጋር ያስረዳኸኝ እየተረዳሁ ነው በደምብ። ግን ኦርቶዶክስ ታዲያ በክርስቶስ አታምንም? ክርስቶስ አምላክ እንደሆነ ለእኛ እንደሞተ እንደተሰቀለ በእሱ እንደዳና አናምንም? እሱ ብቻ ነው ብላችሁ አታምኑ። ችግሩ እኮ እሱ ነው። ትጨምርበታላችሁ ነው። ግን እናምናለን አይደል? በክርስቶስ አምላክነት። አሁን እሱማ እናምናለን ትላላችሁ። አይ አንተ አታቅም ይሄንን። አሁን በክርስቶስ ሞትና ትንሣኤ እንደምናምን አታቅም? በክርስቶስ ትንሣኤ ውስጥ ነው የኛ መነሳት ብለን እንደምናምን፣ ጌታ ኢየሱስ አምላክ እንደሆነ፣ የአብ ልጅ እንደሆነ፣ ስለኛ እንደሞተ እንደተሰቀለ እንደተነሳ ኦርቶዶክስ በእርግጥ አታምን? እኔ ምንድነው እኔ ግላዊ ቴንኮንም ጠይቀኝ እንደዛ ታውቃላችሁ እንጂ እንደዛ ታምናላችሁ ብዬ አላስብም። ምክንያቱም ማመን ማለት ያኛውን ሌላ ነገር የለም ብሎ ያን ብቻ መያዝ ነው ማመን ለኔ ማለት። ከዚህ ውጪ አሁን ከክርስቶስ ማዳን ውጪ የሆነ እምነት አለ? አሁን ክርስቶስ አለ እሱ እስካስገባኝ ክርስቶስን ያደረገ በጣም ብዙ አላችሁ፣ ምንም ጥያቄ የለውም። እስቲ አንድ ጥቀስልኝ። ይቅርታ በቃ አንድ ጥቀስልኝ። በጣም የመሸ ነው በነገር ይሄኛውን ተረድተኛ ዮሐንስ ወንጌል 6 አይ ገብቶኛል። አሁን ምን መሰለህ፣ ቅድም እኮ ቁልፉን ነገር ነገርኩ እኮ በክርስቶስ ማመን ነው በቃ መሰረቱ እሱ ነው። እኔ ይሄኛው መብል እዚህ ጋር ያለው መብል ዮሐንስ ወንጌል ምዕራፍ 6 ላይ ያለው መብል በእምነት ነው የሚበላው ወይንስ አይደለም እንዴ? እኛም በእምነት ነው እኮ የምንወስደው ስጋና ደሙ ነው። ስጋና ደሙ የለም እዚህ ጋር ማመን። ኢየሱስን ስታምነው የዘላለም ሕይወት ታገኛለህ። ይሄን ነው ዮሐንስ ወንጌል 6 ላይ የሚናገረው። ኦኬ እሺ፣ አንድ ጥያቄ ልጠይቅህ። በክርስቶስ ማመን ክርስቶስ ባስተማረው ሐዋርያት ባስተማሩት ትምህርት ማመን ነው አይደል? ሐዋርያት ባስተማሩት ትምህርት ነው የምናምነው። በክርስቶስ መሰረት ላይ ቆመን ሐዋርያት ባስተማሩት ትምህርት ነው የምናምነው። ሐዋርያት ስለ ኢየሱስ ያስተማሩትን እንቀበላለን። የማቴዎስ ወንጌል ላይ ታዲያ ጌታ ደሜ ነው ካለ ደሙ ነው ብዬ መቀበሌ፣ ስጋዬ ነው ካለ ስጋው ነው ብዬ መቀበሌ ስህተቱ ምን ላይ ነው? እኔ እሱ መቼ ስህተት ነው አልኩት? ስህተቱ ይለወጣል ማለታችሁ ነው፣ ይቀየራል ማለታችሁ ነው። እሱ ነው ስህተቱ። እንደዛ ከደሙ ወዴት ይቀየራል ማለት? ደሜ ነው ብሏል፣ አዎ ደሙ ነው እላለሁ። ስጋዬ ነው ብሏል፣ ስጋው ነው እላለሁ። ወዴት ይቀየራል? ወይኑ ተቀይሮ ነፍስ የተለየው መለኮት የተዋህደው ደም ይሆናል ብላችሁ ነው እናንተም ተወስዱት። እንደዛ የሚል ትምህርት ደግሞ የለም። የክርስቶስ ስጋና ደም አይደለም እንላለን። የክርስቶስ ስጋና ደም አይደለም ብለን ነው የምናምነው። አይደለም እንደዛ ነው እያልከኝ ያለኸው? እያልኩ ያለሁት ወይኑ ወይም ዘቢቡ ይቀየርና
ደመ መለኮት ይሆናል ነው የምትሉት እናንተ? እኮ ደሜ ነው አላለም ክርስቶስ? እኮ ደሙ ነው ሲል ደሜ ነው እንዳለው ደሙ ነው አለን። እሺ ምንድነው ጥፋቱ ነው? አሁን እኔ እሷን ፖይንት ብቻ ይቀየራል የሚለውን ትምህርት ከየት አመጣችሁት? ተቀየረ አልተቀየረ እኮ አይደለም ዋናው ሐሳብ ይሄ ነው እንጂ ወዳጄ። እሱማ ደም የሚለውማ እኛም ደም ብለን ነው የምናምነው እንዴ። ታዲያ ምን ብለን ነው እኛ የምናምነው ወላጅ? ቅድም እኮ ደጋግሜ ነገርኩ በጣም ብዙ ጊዜ። አሁን ትልቁ ችግር እናንተ ጋራ ይለወጣል፣ ለዛውም ነፍስ የተለየው መለኮት የተዋሃደው ደም ነው የምትሉት። እሺ ያኛው ወይኑ ማለት ነው። ወይኑ ክርስቶስ ደሜ ነው ሲል ያኛው ራሱን ወይኑን ነው አይደል? አዎ ህብስቱ ራሱን ነው አይደለ? ህብስት ነው የሚለው። አዎ ሶ ተመልሶ ደግሞ ወይን ይለዋል መልሶ። አይ ቆይ እኔ ልጠይቅ እንትኑን ልጠይቅ። ምክንያቱም ስለማይቀየር ወይኑ ስለማይቀየር ነው ወይን የሚለው። ወደ ኋላ እየመለስከኝ ነው እየጠየቁ ወደ ኋላ እየመለስከኝ እንጂ ጨርሰን እኮ ማይሆን ወንጌል 6 የገባን አሁን ተመለሰ ማቴዎስ ላይ እየወሰድከኝ። በቃ ይደረን። እሺ በቃ በጣም መሸ። ነገ ወደ ቅዳሴ ስለምንገባ አንድ ነገር ብቻ ላንሳለህ በደንብ እንድትረዳው። ለምሳሌ ኢየሱስ ክርስቶስ በር ነው። አዎ በር ነው ኢየሱስ ክርስቶስ። አዎ ያለ ኢየሱስ ክርስቶስ ምን አለ ሲጀምር እኮ ሊትራሊ በር ነው ኢየሱስ ክርስቶስ። በር ነው ስትለኝ ከምን አንፃር? መጽሐፍ ቅዱስ ላይ ዮሐንስ ወንጌል ምዕራፍ 10 ቁጥር 9 ላይ በሩ እኔ ነኝ ይላል። ስለዚህ ኢየሱስ ክርስቶስ በር ነው። አዎ መዝጊያ በር ነው። አዎ በር ነው። ሊትራሊ በር ነው አይደለም። ሊትራሊ አይደለም፣ ሜታፎሪክ ነው እሱማ። ግን ለምን ሜታፎሪክ ነው? ለምን በር ነኝ ብሏል። በቃ ካለ አለ ነው በር ነኝ ብሏል። ኢየሱስ መንገድ ነኝ ብሏል። ስለዚህ ኢየሱስ ክርስቶስ መንገድ ነው ሊትራሊ። አሃ እንደሱ ካልከኝ አሁን እያመጣ ያለው ሎጂክ ማለት ክርስቶስ እዛ ጋር ደሜ ነው ካለ ደሜ ያለው ደሙ ነው ልትለኝ ነው? አዎ ሊትራሊ ከወሰድከው ለምንድን ነው በር ነው የሚለው? ለምንድን ነው በምሳሌያዊ የምትለኝ? እንዳለ ነው የምቀበለው ካልከኝ ኦኬ እሺ ቆይ አይደለም። ይሄን ያስተማረው በነገራችን ላይ ሲሪየስ ነው ራሱ ክርስቶስ ነው። በነገራችን ላይ ሐዋርያት ምናምን አይደለም ያለው። ማን ነው በሩ? እኔ ነኝ ያለው ማን ነው? ራሱ ክርስቶስ ነው። ይሄን መሰረታዊ ሐሳቦችን አንጥሰም። አሁን ለምሳሌ እዛ ጋር አውዱን ማየት ይቻላል። ይሄ ስጋዬ ነው ደሜ ነው ብሎ ህብስቱ ህብስት ነው ይሄ ግን ይሄ ደግሞ ህብስቱ ደግሞ የኔ ስጋ ነው። ህብስቱንም እየጠቀሰ ስጋዬ ነው እያለ ህብስቱንም እየጠቀሰ ስጋዬ ነው፣ ወይኑንም እየጠቀሰ ደሜ ነው። ይሄ ወይን አይደለም እያለ እኮ አይደለም፣ ወይን ነው ግን ይሄ ደሜ ነው እውነተኛ ነው እንደም እያለ ምን እያለ እውነተኛ ደሜ ነው እያለ ነው የተናገረው። አላለም እውነተኛ ደሜ ነው አላለም። ኦኬ ውሸተኛ ነው ብሏል። ኬታ መጣ እውነተኛ የሚለው? እሺ ውሸት ነው ወላጅ። እውነተኛ የሚል ኬታ መጣ? ውሸት ነው ወይ ኬታ መጣ እንዴ? ቆይ ክርስቶስ የሚናገረው ውሸት አይደለም እኮ በቃ ደሜ ነው ካለ ደሜ ነው እኮ። ኬታ መጣ? ማጨመርማ አይቻልም። ማየ መጨመር አይቻልም። እሺ በነገራችን ላይ እውነት ለመናገር ማለት ነው ቃሉን ሳይሆን ሐሳቡን ነው እኛ የምንይዘው። ሐሳቡ ምንድነው? ቆይ አስተምሮ እኮ የእናንተ ነው አይደል? መጽሐፍ ቅዱስ ብቻ እኮ የሚለው እኮ እንደውም አውድ ምናምን ይሄ አንድምታ ውስጥ የገባው አንተ ነህ እኮ እንጂ እኮ መጽሐፍ ቅዱስ ብቻ እንደውም ሊተራሊ የምትወስዱት እናንተ ናችሁ። እኛማ እኮ አንድም እያለን እንፈታለን። አንድምታና አውድ እኮ ይለያያል። ጸዋሪታ የእናንተ እኮ አንድምታ አንዱም አይገናኝም፣ እርስ በራሱ የሚጋጭ ነው። ታው ማስረጃ አንጣልኝ ብለህ አታመጣልኝ። መክሰስ ብቻ ይሆንብሃል። እርግጠኛ ነህ? ማስረጃ አላመጣም። ልታሳድረኝ ነው እንዴ? በቃ ሌላ ጊዜ እንገናኝ። ማስረጃ አላመጣም። ለምሳሌ አንድ ማስረጃ፣ በጣም ቀላል ማስረጃ። ዮሐንስ ወንጌል ምዕራፍ 1 ላይ ኢየሱስ ክርስቶስ ስለ ናትናኤል የተናገረው አለ አይደል? ምንድን ነው ያለው ኢየሱስ ክርስቶስ ስለ ናትናኤል? ተንኮል የሌለበት በእውነት የእስራኤል ሰው አለው አይደል ናትናኤልን? አዎ ነው የሌለበት። እሺ የእናንተ አንድምታ ምን ብሎ ነው የፈተው? አንደኛ አንድም እያለ ብዙ ፍቺ ነው ያለው። ምን ሁሉንም ዘርዘር በራሱ ይስማማል።
እሺ የማይስማማበትን ትነግረኛለህ። ናትናኤል ገዳይ ነበር ይላል አይልም? አንድምታችሁ ይላል በዛ ሲገድል ያየው ነበረ እና ነውሩን እያሳሰበው ስለሆነ አንድም እሱን ይፈታል። ተንኮል የሌለበት ንጹህ እስራኤል ሰው የተባለ ሰው ገዳይ ነው። አሁን ያለበትን እኮ ነው ተንኮል የሌለበት ያለው ጌታ እንጂ ስለበፊት እኮ እያሳሰበው አይደለም። ኖ ስለበፊት አይደለም። አሁን እዛ ፊት ለፊቱ ሲቆም ነው እንደዛ ያለው። ምንድን ያለው? ናትናኤል በዛ ሰዓት ገሎ ነበር እንዴ? ታዲያ የሚታየ እንዴት ምንድን ያለው? ኢየሱስ ክርስቶስ ለናትናኤል ምን ብሎ የመለሰለት? ልክ ሲመጣ አይቶት ተንኮል የሌለበት በእውነት የእስራኤል ሰው እነሆ ነው ያለው። አንተ ከየት አምጥተህ ነው? አንተ አንድምታ ከየት አምጥቶ ነው ገዳይ የሚለው? እሺ ለዚህ አንድ ጥያቄ ልጠይቅ። ማቴዎስ ወንጌል ላይ ምዕራፍ 1 ቁጥር 1 ላይ የዳዊት ልጅ የአብርሃም ልጅ የትውልድ መጽሐፍ ይላል አይደል? እሺ ይላል። የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ይላል። ከዳዊትና ከአብርሃም ማን ይቀድማል? አሁን ከዚህ ጋር ምን ያገናኛል? ጻሪት አይደለም። አንድምታ አስፈላጊነቱን እኮ እየነገርኩ ነው። ገዳይ ነው ወይንስ ገዳይ አይደለም? አንድምታው ብሎታል። እሱን እኮ አመንኩልህ፣ ግን እዚህ ጋር የምጠይቅህን ደግሞ መልስልኝ አለን። አዮ ማስረጃ አታመጣም ላልከኝ ይኸው ማስረጃ አመጣሁልህ። እንደማይስማማ እሺ መልስልኝ፣ ይሄን መልስልኝ። ምኑ ነው የምመልስልህ? ከዳዊትና የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ይላል። ዳዊትን ከአብርሃም አስቀድሞ የጠቀሰው ለምን ጠቀሰው ልልህ ነው። ይሄንን እንዴት ትፈተዋለህ? ንጉስ ስለሆነ ነው። ለንጉስ ቅድሜ ይሰጣሉ፣ ምንም ጥያቄ የለውም። ይሄን ለንጉስ ቅድሜ ይሰጣሉ የሚለውን ኬታ መጣው? እዛው መጽሐፍ ቅዱሳችን ላይ ኢየሱስን በተደጋጋሚ የዳዊት ልጅ እየተባለ ነው የተጠራው። ኢየሱስ ክርስቶስ የዳዊት ስር ነው ተብሎ የተነገረው። ኢየሱስ እኮ አይደለም የዳዊት ልጅ ነው አይደለም የሚል ሳይሆን ጥያቄ ልመልስልህ ወዳጄ፣ ልመልስልህ ኬታ መጣው የሚለው እየነገርኩ ነው። ኢየሱስ ክርስቶስ ንጉስ ነው። እሺ ዳዊት ምንድን ነው? ንጉስ ነው። ስለዚህ ንግስናውን ያስቀደመው ግን ትክክለኛውን የዘሩን ሐረግ ሲያስቀጥል ቁጥር 2 ላይ ይነግርሃል። አብርሃም ብሎ ነው የሚጀምርልህ የዘር ሐረጉን ሲጀምር። እሱን አይደለም ቁጥር 2ን አይደለም ጥያቄ መጀመሪያው ላይ ነው ያለው። አንተ ላይ ነው ጥያቄ እኮ ቁጥር 2 እኮ ከቁጥር 1 የሚቀጥል ነው ወዳጄ። ስለዚህ ቁጥር ጥያቄ ያለው እኮ የዳዊት ልጅ የአብርሃም ልጅ እያለ ነው የመጣው እና አብርሃም መቅደም ሲገባው ዳዊትን አስቀድሞ ነው የጀመረው። አዎ ልክ ነህ። ንግስና ይቀድማል ብለኸኛል። ንግስና መቅደሙን ከየት አመጣኸው? ኢየሱስ ንጉስ ስለሆነ ነው። እሱማ ንጉስ ነው፣ የአይሁድ ንጉስ እየተባለ በአሕዛብ በአማኝም ባለ በማያምኑትም እየተነገረ የመጣ ነው። እሱ ችግር የለውም። እሱ ላይ እኮ አይደለም ለሱ ነው ነው መልሰን መለስኩል። እሺ ቴንክ ዩ ፎር ዲስከሽን። አመሰግናለን። ሌላ ጊዜ እንገናኛለን እንግዲህ እግዚአብሔር ከፈቀደ። አሪፍ እንችላለን። በደንብ የዮሐንስ ወንጌል ምዕራፍ 6 መልካም። እሺ መልካም ጊዜ ይሁንልን። አመሰግናለሁ። ሰላም እደሩ። አሜን አሜን። ሰላም እደር ጻሪት። እሺ ዳኒ የተኛው ሰውዬ ድምፅ ርቋል። እሺ ይሰማል አሁን? እሺ ጸባዩ ግን ጥሩ ነው አይደል? መልካም ሸጋ ነው፣ በጣም ሸጋ ነው። እሺ ማጠቃለያ ስራ በውስጥ መስመር ብታወሩ አንዳንድ ጉዳዮች ላይ ራሱ ጥሩ ነው ፈቃደኛ ከሆነ። ኦኬ እንትና እኮትማ አሁን ኬታ አገኘዋለሁ ብለን እየሰማን ከሆነ ጻሪት እንትና አንድ ቁጥር ጻፍልኝና ፎሎ አደርጋለሁ። እሺ እንግዲህ ማጠቃለያው ወደ እውነተኛው መብል ነው። እውነተኛው መብል በእምነት ነው የሚበላው። እሱን የበላ ከቶ አይራብም ለዘላለምም አይጠማም ነው የሚለው። የጌታ እራትን እንግዲህ የበላ ይራባል፣ ይጠማል፣ ምንም ጥያቄ የለውም። የጌታ እራት በየጊዜው የሚሰጥ ነው። ኢየሱስ ክርስቶስ ማመን ግን አንድ ጊዜ ነው። አንዴ ካመንነው ለዘላለም ጥማችን ይራካል።
ወደሱ የመጣ ደግሞ ወደ ውጭ አይወጣም። ስለዚህ ዮሐንስ ወንጌል ምዕራፍ 6 ስለሚናገረው በኢየሱስ ክርስቶስ ስለማመን ነው። የህይወት እንጀራ ማን ነው? እሱ ራሱ ነው። የህይወት እንጀራ መንፈሳዊ መብል ነው። ይህ መንፈሳዊ መብል በአፍ አይበላም፣ በእምነት ነው የሚበላው። ወደ ውስጥ የምናስገባው በእምነት ነው። ስለዚህ ኢየሱስን የተቀበለ የዘላለም ህይወት አለው። የዘላለም ህይወት ያለው ደግሞ በመጨረሻ ጊዜ ለክብር ትንሣኤ ይነሳል ማለት ነው። ለክብር ትንሣኤ ይነሳል። ስለዚህ ሁሌም እንደምንለው ወደዚህ ጌታ ነው። እኛ ወደ ቁስ ወደ ሆነ ተቋም ወደ ሆነ ነገር አንጠራችሁም፣ እንጠራችሁ ወደ ጌታችን ወደ ኢየሱስ ክርስቶስ ወደ አባቱ። ልክ ዮሐንስ በመልእክቱ እንደተናገረ ህብረታችን ከአባት ጋር ከልጁም ጋር ነው ይላል። ስለዚህ ወደዚህ ህብረት እንጠራችኋለን። ጸጋና ሰላም ይብዛላችሁ።